ቼክ አድርገው ከስር አንድ ቁጥር እየጻፈልኝ ነው ያለው። እሱን ወደ ላይ ያስገባው ደምሳሽ ሁለት ደቂቃ ከ45 እያሉ ነው ያሉት። እሺ ችግር የለውም። ያው ኤዲት ላድርግ ሁለት ደቂቃ እና ኡስታዝ እንትና ደምሳሽ እንትና ያስገባልኝ ኡስታዝ አረብ ኮሜንት ላይ ያለ 43 ሁለት ደቂቃ ከ43 አልነበረ። እሺ ችግር የለም። ያው 43 ጎበዝ እኮ ነው ይሄድ ከ43 አይደለም ለሚያዝ አሁን ታማኝ ነው ክርስቲያን አይደለም ግድ ነው። እሺ ሌሎችም እንዳትወጡ ነበር። እሺ አሁን ምን ታደርጋለህ? ፍቅር ሲዝም ኮሜንት ላይ አንተ ጋር አይደለም ኮሜንት ላይ ነኝ። ኮሜንት ላይ ማለት ነው ኡስታዝ አረብ የሚል አለ ወይም አቡ ሳሌህ የሚል አለ። አስገባ ከሁለት አንዱ የመርጣ አንተ። እሺ አሁን ደጋ አንተም ከክርስቲያን አንድ ንገረኝ፣ አንተም ከሙስሊም አንድ ንገረኝ። ላስገባለሽ ዮሐድ ኦርቶዶክስ ኦርቶዶክስ እኮ ነው አይደለ? እስካሁን አልቀየርክም ዮሐድ። አንድ ቁጥር ጻፍ። ደቂቃ ላይ አዝኮመኒ ለምን እቀይራለሁ? ወዴት እቀይራለሁ? ኦርቶዶክስ ነህ እንደማውቅ ኦርቶዶክስ ነህ። ኢምራን ባይዘው በስርዓት እያወራሁህ ነውና እንዲህ በስርዓት ብታወራ ደስ ይለኛል። በጣም የሆነ ፐርሰናሊ አታክ እንዳረግህና የሆኑ ንግግሮች እንድናገር አልቀየርክም እስካሁን ምን ማለት ነው? ለምን ኦርቶዶክስ እንደሆንክ ነው ብራዘር። ስለዚህ በቃ አለቀ። አንተ ኦርቶዶክስ ማለት ነው። እኔ ግን ደቂቃ እያያዝኩ ስለዚህ በስርዓት ብታወራ ጥሩ ነው። እሺ ይመለሱ አይደል የነበሩት ሰዎች ወይስ ሌላ ሰው ነው? በቃ አንድ ከክርስቲያን ደግሞ አንድ ከኦርቶዶክስ አንድ አለ። ከኔ ከሙስሊም ደግሞ አቡ ሳላህ አስገባኝ ወይም ደግሞ ኡስታዝ አረብ የሚል አለ። ከወጣ አንድ አስገባኝ። እሺ ኦኬ። አሁን ከሁለት አንዳችሁ እሺ አንድ ቁጥር ጻፉልኝ። አቡ ሳላህ ወይ ኡስታዝ እንትን አቡ ሳላህ ላይ አንድ ቁጥር ጻፈልህ ከስር አስገባ። አቡ ሳላህ ወርካ ይቻለሽ አቡ ሳላህ አስገባልኝ። አሁን ሰዓት መጀመር ይችላል። ዮሐድ አስጀምርልኝ። ኦኬ ከክርስቲያኖች ደግሞ ሳሚን ማስገባት ትችላለህ። ሳሚ አንተ አለ እኮ አንተ ሳሚ አንድ ቁጥር ጻፍ። ቆይ ሳሚ አንድ ቁጥር ቆይ አንዴ ቆይ ኢምራን ሳትጀምር የነሱንም ላስገባ። በቃ እንደዛ ከሆነ ችግር የለውም ብራዛ አያከራክረንም። ሳሚ ካለ አንድ ቁጥር ጻፍ። ወይ እየጻፈልኝ ነው። ያው እየጻፈ ነው። አይ ቲንክ ኦኬ አይቼዋለሁ። እሺ አሁን መቀጠል ትችላለህ። እሱ እየገባ መቀጠል ትችላለህ። ኦኬ አሁን አስጀምርልኝ ሳፊ። ኦኬ ቢስሚላህ። አሁን እንዳያችሁት መጽሐፍ ቅዱስ እንደዚህ ይላል፣ ገና ጡት ያላወጣች ትንሽ እህት አለች። ጡት የላትም። እንቀጥል። ለጋብቻ ብትጠየቅ ለዚች እህታችን ምን እናድርግላት? ጡት የላትም። እንግዲህ ጡት የላትም። ለጋብቻ ብትጠየቅ አለ። ለጋብቻ ብትጠየቅ አስቡት እንግዲህ ጡት ያላወጣችን ማግባት እንደሚፈቀድ ያስተምራል መጽሐፍ ቅዱስ። እስልምና ላይ ግን አንዲት ሴት ማቹር ከሆነችም ደግሞ ለአቅመ ሔዋን ካልደረሰች አታገባም በተአምር። አይሻ ረዲየላሁ ዐንሃ ደርሳ ነበር። እንደደረሰች ደግሞ ከሷ ነገር ራሱ አይሻን ባታና ደርሻለሁኝ አለች። በራሱ አንደበት ደርሻለሁኝ አለች። እንግዲህ ወገናችን እኮ ያልደረሰችም ሰዓት የነበረች ጦር ስመራ ነበር። ጦር ስመራ ነበር። እንግዲህ አስቡ፣ ህፃን ጦር ይመራል? አይመራም በተአምር። አንድ ነገር ላሳያችሁ። ይሄ መጽሐፍ ቅዱስ ነው፣ አዲሱ መደበኛ ትርጉም እንደዚህ ይላል። ብዙውን ጊዜ የጋብቻ ስምምነት ለአካለ መጠን ከመድረስ በፊት ይደረግ እንደነበረ ያመለክታል። አያችሁ መጽሐፍ ቅዱሳቸው እንግዲህ ያለ ሴቶች ማግባት እንደሚፈቀድ ያስተምራል ማለት ነው። በተጨማሪ ደግሞ ቤተክርስቲያን ራሷ ተመልከቱ፣ ቤተክርስቲያን እንደምታስተምር ይታያችኋል። ፍትሐ ነገሥት የቤተክርስቲያን መመሪያ ህግ ነው። እንደዚህ ይላል፣ ተመልከቱም እንደሚል የሚጋቡትም የሴትና የወንድ አካለ መጠን የደረሰው ይሆኑ፣ ወንድ 20 ዓመት ይሁነው፣ ሴቷም 12 ዓመት ይሁናት። አስቡት 12 ዓመት ይሆናት አለ። ይሄ ነገር የመጣው መቼ ከተባለ ከ200 ዓመት በፊት ነው። ይሄ ግራሱ የመጣው ከ200 ዓመት በፊት ወይም በ1980 ላይ እንደዚህ ይባል ነገር አልነበረም በተአምር። ግን መጽሐፋቸው ምንድን ነው የሚያስተምረው? ተመልከቱም እንደሚል ሴቷም 12 ዓመት ይሆናት ይሁን አለ። እንግዲህ 12 ሴት አልደረሰችም ካል በመጽሐፍ ራሱ ህፃን ልጅ ማግባት እንደሚፈቀድ ያስተምራል ማለት ነው። እስልምና ላይ ግን አይፈቀድም። እስልምና አንድ ሴት ለአቅመ ሔዋን ካልደረሰች ማግባት አይፈቀድም። አይሻ ደግሞ ደርሳ ነበረ። እንደደረሰች ደግሞ ከራሷ ነገር አመጣንልህ። ወገናችን ደግሞ ከ18 ዓመት በታች ማግባት አይፈቀድም። ከተበላ ተበላ። ለምን ሲባል መጽሐፍ እንደሚለው ያው 12 ዓመት ይሁኑ። ቡም ያዘው ይሄንን 12 ዓመት። ስለዚህ የ12 ዓመት ልጅ እንድታገባ መጽሐፍ ያስተምራል ማለት ነው። ይሄ እንግዲህ ቤተክርስቲያን የምትመራበት ነው። ታጋባለች።
ቤተክርስቲያን ላሳያችሁ እንደምታጋባ ራሱ ተመልከቱ። እንደምታጋባ ያው እየተጋቡ እዚህ ጋር አንድ ቪዲዮ ላሳያችሁ እየተጋቡ ማለት ነው። ብዙ ማስረጃዎች አሉ። ያያቸው እነዚህ ነው ቤተክርስቲያን እያጋባ ያትችን ስታhazን የኔ ቆንጆ ያትማ የሚያገባት እንዴት ሰው በካህን ሰርጋቸው ራሱ እዚህ ጋር ሙሉ ቤተክርስቲያን ሲጋቡ እና ይሄን የሚያስተምረው ማን ነው? ቤተክርስቲያን የተጋቡ ከፈለክ ሰርጉ ራሱ ማስረጃ አለኝ። ሰርጉና ቤተክርስቲያን አሁን ድረስ አልከለከለችውም። በእስልምና ግን አንድ ሴት ለአካለ መጠን ካልደረሰች እንዲሁም ፍቃደኛ ከሆነች ማግባት አትገደድም። ግን ፍቃደኛ ከሆነች ወይም ደርሳ ከሆነ ማግባት ትችላለች ነው። አመሰግናለሁ ወገናችን። የነዚህን ሰርግን አልሄድክም መሰለኝ አንተ። በቪዲዮ አሳይካለሁ ሰርጎቹ ሙሉ ሰርጎቹ አለኝ። አልቋል። እሺ ሰዓት አልቋል። እሺ ኦኬ። አሁንም 5 ደቂቃ አይደለ? አሁን ሪባት ላችሁ ነው መሰለኝ። ሪባትን የምትጀምሩበት ነው ከአንዴ 05 ሰማለሁ ተሰማል። ከተዘጋጀ ልጀምር አለውኛ አለ ልጀምር። ኦኬ ጀምር። አንድ ደቂቃ ነው ያወራነው። አንድ እንትን ነው ያወራነው። ገና አንድ 5 ነው ያወራነው። ኢንትሮዳክሽን አደርጋችኋለሁ ሁለታችሁም። አሁን 4-5 ደቂቃዎች ይቀርባል። ቀጥል። ኦኬ እሺ። መጨረሻ ያመጣውን በማፍረስ ልጀምር። ፍትሐ ነገሥት ላይ ያመጣው ነሰሰርሊ በነገራችን ላይ 12 ዓመት ልጅ ለአቅመ ሔዋን አልደረሰችም ብሎ ማመኑ ራሱ በጣም ቴንኪው ላጨብጭብልህ። እንደውም አንዴ ማይኬን አስቀምጬ በጣም እናመሰግናለን ኢምራን። የ12 ዓመት ልጅ ለአቅመ ሔዋን አልደረሰችም፣ እንዴት 12 ዓመት ልጅ ለጋብቻ ትሰጣለች ብሎ አለን ማለት ነው። የ6 ዓመት ልጅ ታዲያ እንዴት ነው ደርሳ ነው እንዴ ለነብይ የተሰጠችው? የ9 ዓመት ልጅን ፔኔትሬት ሲያደርስ ደርሳ ነው እንዴ? አሃ ከ12 ለካ 9 ይበልጣል። ከፍ ብለህ ብታነበው ምን ይላል መሰለ? ከፍ ብለህ ብታነበው የሚጋቡ ልጆች ይዘረዝርና ካልደረሰች ለአቅመ ሔዋን ምን ይላል? 15 ዓመት እስኪሞላቸው ድረስ ይቆዩ። ስንት መቆየት አለባት? እስከ 15 መቆየት አለባት። እዛው አንተ ያመጣኸው ላይ ደግሞ ምን ይላል? የራሷ ፍቃድ የባልየው ፍቃድ የሁለቱ ምን ይላል? ይካተትበት እንጂ እንደ ነብይህ አንጠልጥለህ መዳር የለብህም። ስለዚህ ያመጣኸው 12 ዓመት ልጅ ለአቅመ ሔዋን አልደረሰች የሚለው እናመሰግናለን። የነብይህ 9 ዓመት ልጅ እንዳልደረሰች ምስክር ሆነህልናል ማለት ነው። ምክንያቱም በ9 ዓመት ስላገባትና ፔኔትሬት ስላደረጋት። ይሄ የምታየው እንደውም መጽሐፉን ልክፈትልህ። መጽሐፍ ትከፍታለህ ማለት ነው። ደርሳለች የሚለውን መጽሐፍ ትከፍትልኛለህ። እኔ ቀጥታ ከላይብረሪው ከፍትልሃለሁ መጽሐፉን ከፍቼ ላሳየ። የ9 ዓመት ልጅ ለወር እንግዲህ አስቡ። የ9 ዓመት ልጅ ደርሳለች ብሎ የ12 ዓመት ልጅ ምን እያደረገ ነው? ኮንድማይን እያደረገ ነው፣ እየወቀሰ ነው፣ እየተቸ ነው። ምን ይላል? ኦኬ አንዴ እዚህ ጋር ይታያችኋል ብዬ አስባለሁ። ይሄ ስትሪዮፋል ተበሪ ነው። ምን ይላል? አይሻ ደርሳለች ይላል እንዴ? አይሻ ደርሳለች ይላል። when he married her she was very young and not yet ready for consummation ለጋብቻ ፍጹም ለመሆን ግንኙነት እንዲደረግባት እንኳን አልደረሰችም ይላል። ቮሊዩም 9 ፔጅ 128 መመልከት ትችላላችሁ። አረብኛ አምጥተህ ዝም ብለህ ስላወራ መጽሐፍ ያመጣ ማለት አይደለም። ስክሪንሾት ስላደረግክና እሱን ስላነበብክ መጽሐፍ አመጣ ማለት አይደለም። በ9 ዓመት ወሲብ ያደረጋት አሁንም ሐዲስ ጠይቃለሁኝ ደርሻለሁ ያለችበትን ከቡሃሪ ላይ ወይንም ደግሞ ከሙስሊም ላይ ታመጣልኛለህ? አታመጣም። ምክንያቱም አሸንጉሊት የምትጫወት ነይ። ጦር ትመራ ነበር አልክ። በ9 ዓመቷ ላይ ጦር ትመራ ነበር የሚል አንድ መረጃ ታመጣልኛለህ? ይሄ የምታዩት የ9 ዓመት ልጅ እዩ። የ9 ዓመት ምን አደርግ ነበረ? አይ ዩዝድ ቱ ፕሌይ ዊዝ ዶልስ በአሸንጉሊት እጫወታለሁ ነው እንጂ ጦር እጫወት ነበር፣ ጦር መራ ነበር በ9 ዓመት የሚል አንድ ሐዲስ ከቡሃሪ ላይ ወይም ከሙስሊም ላይ ታመጣልኛለህ? ትናንትና የመጡ የጻፉት አይደለም። እንደዚህ አሸንጉሊት የምትጫወት ነች። ያመጣኸው መጽሐፍ ያምጥተሃል። ያ መጽሐፉን የሚመለከት አይደለም። ምክንያቱም እኔ ኦርቶዶክስ ነኝ። የአዲስ ማብራሪያ ምናምን ብለህ ያመጣው እሱ የሚመለከተኝ ስላልሆነ ማለት ነው። ነብይ ሲሞት እሷ በስንት ዓመቷ ነው? 18 ዓመቷ ነበረ። ምን ሲሆን ነብይ ሲሞት? ያው ሳይ ሙስሊም ላይ ነው የሚገኝልህ።
ገና ለማግባት ስትደርስ ነብይ ምን አድርጓታል? ቀጫት ማለት ነው። ቀጫትና እሱ ምን አደረገ? እሱ ሞተ። እሷ ምን አለባት? አሸንጉሊት እንደዚህ ተጫውታ ገና ሳትጨርስ ልክ በማግቢያ እድሜዋ ላይ ሞተ። ምን ይላል? የት ኖት ሪች the age of puberty ለአቅመ ሔዋን አልደረሰችም። እኔ አይደለሁም ምልህ ሳያል ቡኻሪ 61 30 ላይ ፈታል ባሪ እኔ አይደለሁም ያልኩ የራስ መረጃዎች ናቸው ያጋለጡህ። አሁን ከአዲስ ቻሌንጅ አድርጋለሁ። አንድ ታመጣልኛለህ ከመጽሐፍ ቅዱስ ያነሳው አለ ጡት ስለሌላት እሱ የሚያወራው ገና ለጋብቻ ስላልደረሰች አይደለም። መጽሐፉን ተከፍተውና እናየዋለን ማለት ነው። ወይንም ደግሞ በሕፃንነቷ እንደዛ አይደለም ታሪኩ። ጡት ስለሌላት ነው። በተለያዩ ምክንያት ጡት ሊኖራት ስለማይችል ልዳራት ወይ ቢልስ ጥያቄ ነው የጠየቀው። ይቻላል አይቻልም ጥያቄ ነው ገና እየጠየቀ ያለው። በመጽሐፍ ቅዱስ በግልጽ ለአቅመ ሔዋን ያልደረሰችን መዳር አይቻልም። ምክንያቱም መጽሐፍ ቅዱስ ምን ስለሚል በሁለቱ ፍቃዶች ነው መጋባት የሚቻለው። ከሁለቱ ፍቃዶች ውጪ መጋባት ስለማይችል ይህንን ምን ላይ እናገኘዋለን? አንደኛ ቆሮንቶስ ላይ ምዕራፍ 7 ላይ እናገኘዋለን። መጽሐፍ ቅዱስ ከከለከለና ከመጽሐፍ ቅዱስ ውጪ እንደዚህ አይነት ሐሳብ ቢመጣስ አይቻልም፣ አንቀበልም። ይኸው ምን ይላል? ዳሩ ግን ማግባት ወደሚገባው ዕድሜ በደረሱ ጊዜ ስለ ድንግልና ያፈረ ሰው ቢኖር የወደደውን ያድርግ፣ ኃጢአት የለበትም፣ ይጋቡ። ሁለቱ ወደው ፈቅደው ነው የሚጋቡት። አይሻ ሳትፈልግ በ6 ዓመቷ ተጎትታ ልቧ እየመታ ነው የተሰጠችው። ሰዓት አልቋል። እፎይ ኦኬ። ኢምራን 5 ደቂቃ አለ። ስትዘጋጅ ነገር ያስጀምራል። ኢምራን አለ አለሁ ሶሪ ኦኬ ልጀምር። አስጀምረው እንግዲህ አጀማ አሁንም ቢሆን ምንም አዲስ ነገር አላመጣም። ግን ይሄን ቃል ያዙልኝ። ምንድነው ቃሉ ከተባለ ሕፃን ልጅ ከሆነች አይቻልም የሚለው ነገር ያዙልኝ። ቤተክርስቲያን እንደምታጋባ በሰርግ እንደምታጋባ አሳያችኋለሁ። ከአይሻ ጀምር ፍቃደኛ አልነበረችም ማለት ነው። ፍቃደኛ ነበረች ማስረጃ አምጣ። ተመልከቱ። እሺ አልሙስተድረክ አለ ሰሂህ መጽሐፉ ይታያችኋል። ተመልከቱ። ቃል ያላህ መልእክተኛ እንደዚህ ብለ አይሻ ረዲየላሁ ዐንሃ አማ ተርضይና አን ተኩኒ ዘውጀቲ ፊ ዱንያ ወልአኺራ በዚህ ማለት በቀጣዩ ማለት ሚስቴ ለምን ፍቃደኛ አይሻራት? ቁልቱ በላ አዎ ፍቃደኛ ነኝ አለች። ተናጋሪ አይሻ ናት ማለት ያው ፍቃደኛ ነች። ቡም ብራዘር አያ። ስለዚህ ፍቃደኛ አይደለችም ያልከው ወደ ኬስህ ይመለሳል። ለምን ቃል በቃ ምንድናችሁ? ቁልቱ በላ አዎ ፍቃደኛ ነኝ አለች። ፍቃድ እንዳት አይተናል። ሲቀጥል ወደ ቀጣይ ስንመጣ ደግሞ ምንድነው ያለው? አይ አዋቂና ጦር መርታቸው የሚለው ነገር አነሳ። ብራዘር ሱሐቦች ራሱ እኮ ይጠይቋት ነበር። ተመከት ምን እንደሚል ተመከት ላንብብላችሁ ምን እንደሚል ያው ማራአይቱ አሐድን አለመ ቢልሐላል ወልሐራም ወልማዕሸር ወላ ሚን አይሻ ኡሙል ሙእሚኒን ከአይሻ የበለጠ ስለ ሐላልና ስለ ሐራም የሚያውቅ የለም ማለት ሱሐቢዩ። አስቡት። ሕፃን ልጅ ነው የሚያውቀው። ሕፃን ልጅ ነው እንዴ የሚያውቀው? ሱሐቦች ግን በጣም አዋቂ ከመሆኑ የተነሳ እየመጡ ይጠይቋት ነበረ። አዋቂ እንደደረሰች በዚህ ማየት እንችላለን። ራሷ ደግሞ እንደደረሰች ተናገረች። የት የተናገረችው ከተባለ ወገናችን መጽሐፉን አላነበበም አያውቀውም መሰለኝ። ያው ሱነኑ ትርሚዚ እንደዛ በተናገረች አይሻ ኢዛ በለገቲል ጃሪየቱ 9 ሲኒን አንድ ሴት 9 ዓመት ከሞላት እሷ ሴት ናት አለች፣ ደርሳለች። ስለዚህ በ9 ዓመት ደርሳ ነበር ነው። የመድረስ ጊዜው ደግሞ በየሀገሩ ይለያያል። በጥንት ጊዜ ቶሎ ነበር የሚያገቡት። ማስረጃ አምጣለች። በጥንት ጊዜ ቶሎ እንደሚያገቡ ማለት ተመከቱም እንደሚል አንድ መጽሐፍ ላሳያችሁ። ዋት ዘ ባይብል ሪሊ ቴልስ ሲባል መጽሐፉ ባይብል የሚባል መጽሐፍ ነው። ፔጅ 145 እንደዚህ ይላል። ተመከት ሞስት ማን ሜሪ ኳይት ዩዥዋሊ ሴቶች ቶሎ ያገባሉ እንደተለመደው ካለ በኋላ በመጀመሪያ የወባቸው ጊዜ ያገባሉ ይናገራል። ስለዚህ በጊዜ ራሱ እንደሚያገቡ ተቀምጧል። ተመልከቱ። እዚህ ጋር ደግሞ ሜዲቫል የሚባል መጽሐፍ አለ። እንደዚህ ይላል ኢትስ ኒድስ ቱ ሪሜምበር ሊዘከር ይገባል አለ ዛት ሜኒ ሜዲቫል ዊዶ አለ ሜዲቫል ካሉ ሴቶች አለ ዌር ኖት ኦልድ የተፈቱ ሴቶች ትልቅ አልነበሩም አለ ኢምፖርታንት ሌስ ካለ በኋላ ዌሬፍትን ሜሪድ ቢትዊን ዘ ኤጅ ኦፍ 5 ኤንድ 10 አለ ሴቶች በዛን ጊዜ በ5 እስከ 10 ባሉ ዓመቶች ያገቡ ነበረ የሚናገረው ታሪክ ነው። የሜዲቫል መጽሐፉ ታጋቻ ምንድነው ያለው? ሴቶች ቶሎ አግብተው ቶሎ ይፈቱ ነበር አለ። ከ5 እስከ 10 ባለው ያገቡ ነበር የጥንት ሴቶች። ስለዚህ አይሻ ረዲየላሁ ዐንሃ በዛ እድሜዋ ደርሳ ነበር ነው። መድረሷን ማስረጃ ከተባለ ማስረጃ አለ። ከማን? ከራሷ ንግግር
በ9 ዓመት ያገባሁ ያለችው አይሻ ምናሽ ደርሻለሁኝ አለች። ደርሻለሁ ተናገረች ማለት ነው። ሲቀጥል በታሪክ እንዳሳየኋችሁ ሴቶች ቶሎ ያገቡ ነበረ። ይሄ እንግዲህ ታሪክ ነው። እንዲሁም ደግሞ ይሄ መጽሐፍ ይሁት ይሄ ዋት ባይብል ዲቴል ባይብል መጽሐፍ ቅዱስ የሚያስተምረው መጽሐፍ ነው። በተጨማሪ ደግሞ አንድ የታሪክ ጸሐፊ አለ ስሙ ዊል ዱራንት ይባላል። ጸሐፊ ማለት እንደዚህ ይላል ተመልከቱ። ኢነል ኢናተ ፊል ቢላዲል ሐራ በሙቀት አገር ያሉ ሴቶች ቶሎ ይደርሳሉ ተናገረ። ስለዚህ አይሻ ረዲየላሁ ዐንሃ እንደደረሰች ከዚህ ማየት እንችላለን ነው። ሲቀጥል ወደ መጽሐፍ ቅዱስ ስንመጣ አንድ ታሪክ ልንገራችሁ። አንድ ሴት አለች አይደለ? ካስታወሳችሁ ዳዊት የደፈራት ራቁቷን አይቶ ሻፍዶ የደፈራት አለች አይደለ? እሷ ምን ታሪክ ተመልከቱም እንደምትል ኒዳለት እንትን ተልሙድ ላይ ተመልከቱም እንደምትል አይ ሜሪድ ዌን አይ ዋስ 6 አለ በ9 ዓመቴ አገባሁኝ በ6 ዓመቴ አገባሁኝ ኤንድ ዌን አይ ዋስ 7 አይ ጌቭ በርዝ በ7 ዓመቴ ወለድኩኝ አለች። የተናገረችው ማናት? ዳዊት የደፈራት ያንተ ነብይ ዳዊት የደፈራት ማለት ነው። በ6 ዓመት ተመከተም እንደምትል አይ ጌቭ በርዝ ዌን አይ ዋስ 7 በ7 ዓመቴ ወለድኩኝ ብራዘር። ይሄን የሚያስተምረው እንግዲህ ታልሙድ ነው ቼክ አድርግ። ስለዚህ ዳዊት ራሱ የደፈራት ሴት በ7 ዓመቷ ነበረ። መጽሐፍ ቅዱስ ምንድነው የሚለው? መጽሐፍ ቅዱስ እንደሚተመከቱ ያ ጀማ ተመከቱ ምን እንደሚል መጽሐፍ ቅዱስ ያ አንዴ ከመሐል ይልጀመላችሁ ደግሜ ያሳያችሁ ተመከት። ገና ጡት ያላወጣች ትንሽ እህት አለች፣ ጡት የላትም። ለጋብቻ ብትጠየቅ ለጋብቻ ቢመጣ ምን እናደርግለታው? ስለዚህ እንደሚያገቡ ራሱ በዚህ ማየት እንችላለን። ሲቀጥል ወደዚህ ሲመጣ ምናል አመንክልኝ 13 ሴት እንደማደርሳለኝ። ይሄ ደግሞ ውሸት ነው። እንደዛ አልኩም እኔ። መጽሐፍ ያስተምራል። መጽሐፍን ብሎ ያስተምራል ከተባለ ያው በ12 ዓመታቸው ያግቡ። ያው ወንድ 20 ዓመት ሴቷ 12 ዓመት ይሁኑ ለጋብቻ ለአካለ መጠን ድረስ ወሎ ተነገረ። ስለዚህ አንድ ሴት በ12 ዓመቷ ከደረሰች ታግባ ይላል መጽሐፍ። ያው መጽሐፍን የሚያስተምረው ስለዚህ መጽሐፍን ብሎ ተናገረ። በ12 ዓመቷ ታግባ አለ መጽሐፍ። እንዲሁም ቤተክርስቲያን አጋባቻቸው ሲጋቡ ያሳይ ተመልከቱ። ያው ሲጋቡ ይሄን ያደረገችው ቤተ ክርስቲያን አሁን ድረስ እያጋባቻቸው ናቸው በህፃናት ተመልከቱ። ልጅቱን ቆይ ለፎቶ ላሳያችሁ። ህፃን ልጅ ናት እንግዲህ ያጋባታል በቤተ ክርስቲያን አሁን ድረስ ባይዘዊ አሁን ድረስ ፎቶ ላሳያችሁ ቤተ ክርስቲያን እንዴት እንደምታጋባ። ስለዚህ ወገናችን ስታችን በምን አንግል የምታችን ማስረጃ ነው። እኛ ስታች ማስረጃ ተመልከቱ። እቺ አሁን እንግዲህ የ6 ዓመት ሴት ናት። ያ አገባች በቤተ ክርስቲያን ያት ይሄ ሰው ምንድነው ይሄ ጎረምሳ አገባት ያት ይሄን ያደረገችው ቤተ ክርስቲያን ናት። ስለዚህ እኛን ለመተቸት ስንመጣ መጀመሪያ ክርስትናህን ወቀው ብራዘር፣ ክርስትናህን ተምረህ ተቸነኛ። አመሰግናለሁ። ሰዓት አልቋል። አንዴ ከፎይ ከመጀመሩ በፊት ቆይ እስቲ እንደ ቅድም ሁላችንም እንዳይዘረግፈን እስኪ አንዴ ኮፒ ሊንክ አድርጉ። እስኪ እናንተም ማስደርጉ እና ይምራንና ፎይ እስኪ ንገሯቸው አንዴ። እኔ ወክላችሁ የመጣችሁ ሙስሊም ወንድሞቼ ሪፖርት ላያጉ ስለሚችሉ ታብታብ አድርጉ። ሻባይቢ ታብታብ አትርሱ። ተባበሩት። ችግር የለውም። እንትና ስለምንዞርበት እንትናም ከላይ ያለውም ስለምናወራ ታብታብ አድርጉ። እሺ እንትና አድርጉ። ማን እንትን ሊያደርግ እንደሚችል የታወቀ ነው። ኮፒ ሊንክ አድርጉለት። ስሙ ኮፒ ሊንክ ነው። 1 ደቂቃ 2 ደቂቃ ባለ የፈጠነ ኮፒ ሊንክ አድርጉት። ሰዓትን አስጀምረው እያወራህ ኮፒ ሊንክ ያደርጋል። ኮፒ ሊንክ ለማስደረግ ሰዓት መፍጀት የለብንም። ሰዓቱን አስጀምርለት። ሰውዬ እኔ እንትኑን አለ ኮፒ ሊንክ ይደረግልኝ ስላለ ነው እያወራህ ይደረግ። ምክንያቱም ያ ሁላችንም ቅድም ስለዘረገፈ ድጋሚ እንትን እንዳይ ኮኩሱን ነው ኮፒ ሊንክ አድርጉ። ግን እፎይ ለምን ያቆማል? እፎይ ካወራ ኢምራን የለም። አቤት አላስፈላጊ ቃላቶችን ትተን እዚህ ጋር 1500 ያሰራሉ ይታዘባሉ። ይደረግለት ማለት ማያስፈራ እና አላስፈላጊ ቃላቶችን አቁመን ኮፒ ሊንክ አድርጉ። ቆይ አንዴ ቁራሌ የሚታርክ ቁራሌ አትግባ። አንተ ማን ነህ? ቁራሌ የሚታርክ እሺ። በተራ ብራዘር አሁን አዋይ ይሃዳ አላስፈላጊ ቃላቶችን አቁመን ዋናው ወደ እውቀቱ እሱን ንገረው እስቲ። እሱን አሁን የሚታርክ አመሰግናለሁ። አሁን ኮፒ ሊንክ አድርጉ። ሙስሊም ወንድሞቼ ክርስቲያኖችም አድርጉለት። አድርጉ። ጥሩ ነው ማድረግ። አሁን እፎይ ያደርጋሉ። አንተ አውራ አውራ ሚዩት አድርጋ። አይ ገና እያዘጋጀ ነው የሚያወራው። እስከሚላክለት እየጠበቀ ነው። ኢምራን ኧረ በፈጣሪ አንተ ልጅ ተወደድ እስቲ ሚዩት አድርገውና እሱ ይጀምራል። ጨራስ እኮ ሚዩት አድርገና ለምን ይዘጋል? ተዘጋጅ ኢምራን ዝም ብትል የተሻለ ነው። በቃ ሶስታችሁም ተራበሻችሁ። ምን ሆናችሁ? የትኛችሁ ልጅ ማለት ማን ልስማ? ቆይ ነገር አገባኝ እኮ ተንጫጩ። ቆይ አንተ ልስማ አድርገው እያልኩ ማን ልስማ? ሚዩት አድርገው ድራማ ለመፍጠር ነው። ወይ ታርጉላችሁ እነሱ ይቀር። ኧረ ቆይ ልጅ እፎይ ካፋለው እፎይ ያወራ እፎይ ያፋለው እፎይ ይናገር። ኢምራን ለምን ስርዓት አይደለም? ለምን ነው ስርዓት? እፎይ ያወራ። ቆይቶ
እፎይ አይደለም ለምን አታርፍም አንተ? እኔ እኮ ምን እኔ አይደል እሱ አይደለም ተዘጋጅቶ እኔ ነኝ የማወራው። አልተዘጋጀም እና ነው እኮ እኔ ሰዓት የሚይዘው እኔ ሰዓት አንዴ ይቅርታ አድርጉልኝና አንተ አይደለም የምታዘጋጀው። ይቅርታ አድርጉልኝና እዚህ በመሃላችን ምታያቸው ታላቅ ነብይ ያሉና እባካችሁ እንደው ለእሳቸው ክብርም ሲባል በየተራ እባካችሁ እንደማመጥ ኮፊ ጀመር እግዚአብሔር ስም እፎይ ቀዘቀዘ ደቂቃውን አስጀምር ሲል አስጀምሮ ወይት ማለት ነው ይዘጋጃጋ ከህፃን ጋር ማውራት እኮ ይሄን ጀምር ሚውት አድርገው ጀምር ሚውት አድርገው አንተ ሌላ ስድብ መስደብ ይችላል። ስለዚህ ተወያዩ ምን ሆናችሁ ነው? አንተ ምን አገባህ? አንተ ምን አገባህ? አትላክለት እስከላክለት እሱ የለም እንዴ ወይስ ጺም አስነሳውና ከዛ በኋላ አውራ በለው። ጣልቃ ማስረጃ አንተ ጺምን ስላበሰ ሁላችሁም ሚውት አድርጉ። ጀምር ሰጣውና ያውራ ነው እየተባለ ያለው ብራዘር አቡ ሳላ ሚውት አድርግ። ምን አይነት ባለጌ ነው? በደንብ ልታዩ አቡ ሳላ ሚውት አድርግ። ሚውት አድርግ አቡ ሳላ። ረብሻችሁ ለመውጣት ነው አትወጡም። ኢምራን ሚውት አድርገው። አይዞህ ማን ይናወጣ ዛሬ አንተ ዛሬ አንተ የእፎይ ሰዓት ነው። ሚውት አድርግ። ዛሬ ማን ታላቅ የመጀመሪያ ጥበብ ነብይ ባሉበት የሁሉ ነገር እውነት መሆን አልነበረበትም። ግን በቃ አሁን ቀጥታ ወደ ይስገባ ማስረጃ ይዞ ይምጣ። አሁን ገና እኮ ማስረጃ ያስላከው በቴሌግራም ሚውት አድርገው። አሁን ሚውት አድርገው። ያው ማስረጃ ጀምር ነው ተረኛና ጀምር ድንገት ነው የገባው። ደቂቃው የእሱ ነው። ፈለገውን ያወራል። ያው አጋጣሚ ስለሆነ የተገናኛችሁ ብዙ ሚውት አድርገው። ወደ ትምህርት በነገራችን ላይ አንዴ ቆይ አንዴ ባካችሁ ቆይ የቤቱ ባለቤቶች እኛ አይደለን? አንደኛን ደግሞ አዳምጡ። ይሄ ውይይት ሲያልቅ እኔ እንደው እርግጠኛ ሆኜ የምነግራችሁ አይ ሁላችሁም እውነትን መንገድ የሚሆኑት የፍቅር አምላክ እንደምትቀበሉ ምንም ጥርጥር የለኝም። ምክንያቱም ሁለታችሁም ጋር ያለው አንተ ራሱ ቆይ ትወያያለህ። ችግር የለም አሁን ችግር የለም። እኛም ወደ ነብያችን የመጡበትን መንገድ እኮ እናንተም በግልጽ አስቀምጣችሁልናል። እዚህ ነብይ ቁጥር ሁሉም ሃይማኖት ተበርዟል ነው እፎይ ብቻ ዝም በሉ ሁላችሁም። እፎይ ብቻ ያወራል። ሚውት አድርግ ሁላችሁም። እፎይ ብቻ ስትዘጋጅ ንገረኝ፣ እፎይ አስጀምረዋለሁ። ሁላችሁም እንዳትጀምሩ ነው የሚለው ይሁን። እኛ ሱቅ ብራ እንደበቅም ተዘጋጅቶ ይጀምር ፋይል እስከመስጠት አሁን አስላከ መሰለኝ። አሁን አስላከ ልጅ ሚውት አድርግ እስከሚያስልክ እስከሚቀጥሏለን በራሱ ነው። ህፃን በትገኝ ማለት ነው። በእድሜ ብትበልጠኝ እንዳቆይ ሚውት አድርግ። በጭንቅላት ነው በጭንቅላት ለመውጣት ነው። ይሁን ለምንድን ነው የማትረዳው? በጌታ ለመውጣት ይሁን ተዋቸው ታስተምረዋለህ። ቆይ ከኔ ጋር ምን ቀጥላለህ? ከኔ እንደሸሸ ከፎይ ነው ሊወጣ አልቅሶ ይወጣል። አንተ ራሱ ለምንድን ነው ጣልቃ የምትገባው? እንዲህ እንደ ተክሊል ዲያቆኖች ዝም በሉና ወደ ውይይቱ ይሄዱ። አንዴ ሁላችሁም ዝም በሉና ፍቅራዊ ሰይድ ይምራው። አንዴ ሁላችሁም ዝም በሉ። ፍቅራዊ ሰይድ ይምራውና አንዴ እባካችሁ። በቃ ስለ ጉልበታቸው አምላክ እኚህን ታላቅ ነብይ አስቀምጠን እንደው እንዲመከራከር ፈጣሪ ሲወዷል። ሁላችንም ሚውት እናርግ። እፎይ ሊጀምር ሲል ደቂቃውን አስጀምር። አንተ በቃ ቀጥታ ወደ ውይይቱ። አሁን በቃ ሰበብ ፍለጋ ነው ይመስለው። ይሄው እኔ ሚውት አደርጋለሁ። በቃ ስትዘጋጅ ንገረኝ። እፎይ በደንብ ተዘጋጅተህ ንገረኝ፣ እኔ አስጀምርልሃለሁ። መልካም። ለምን 1600 ሰዎች ባህሪያችንንና ጸባያችንን እንድትረዱት ነው። በዛውም ማን እንደፈራ ማን እንደሚረብሽ በዛውም ታዘቡ ማለት ነው። እኛ ክርስቶስን የምንመስል የክርስቶስ ተከታዮች ሕፃናትን በእናት ሚውት አድርግልኝ። ሰዓቱ መልሰው ከአሁን በኋላ ከመለስክ ደቂቃ ጨምራለሁ። እሺ ማይክ ከከፈትክ ደቂቃ ጨምራለሁ። ቀጥል። ኦኬ።
ምን ያህል እንደፈሩ እንዳስደነገጣቸው እዩ። ይሄ ቁርአናቸው ላይ ነው። ቁርአናቸውም ሕፃናትን ማግባት ብቻ ሳይሆን ፔኔትሬት አድርጓት ሰንጥቋት መፍታት ይችላል። እነዚያም ከሴቶቻቸው አደፍ ያቋረጡ በኢዳቸው ሕግ ብትጠራጠሩ ኢዳቸው 3 ወር ነው ይላል። ምን ያቋረጡ? ፔሪየድ ማየት ያቆሙ። ለመፍታት ስንት ወር መጠበቅ አለብህ? 3 ወር 3 ወር ነው አለ። ኦኬ። እነዚያም ገና አደፍን ያላዩት ፔሪየድ ማየት ያልጀመሩ ማለት ነው። አይሻን ፔሪየድ ማየት ጀምራለች ብለው ነው የሚያምኑት በ9 ዓመቷ። ያ ማለት ከ9 ዓመት በታች የሆኑትን ምን ማድረግ ይቻላል? አግብቶ መፍታት ይቻላል። ማን ነው ይህንን ያለው? አላህ ነው ይህንን ያለው። እንደዚህ አይነት አምላክን ትከተላላችሁ ወዳጆቼ? እንደዚህ አይነት አምላክን ትከተላላችሁ? አምላክ ቢሆን እንኳን ሕፃን ልጃችሁን ፔሪየድ ማየት ያልጀመረችን አግብቶ ያግባት እንኳን ቢሆን እኮ የተሻለ ነው። አግብቶ ወሲብ አድርጓት ይፍታት እኮ ነው የሚለው። ሙሉ ተፍሲሮቹ ማሳየት ስለምንችል እሱ ነው። ወሲብ አድርጓት። መጽሐፍ ቅዱስ ግን ምን ይላል? ሲራክ ምዕራፍ 7 ቁጥር 25 ላይ ልጅህን አቅመ ሔዋን ስታደርስ አጋባት። ምን ስታደርስ? ኢምራን እንደዚህ አይነት ነገር ማንበብ አይችልም። ቢኮዝ ሂ ኢዝ ዲሞናይዝድ። ምን ይላል? ልጅህን አቅመ ሔዋን ስታደርስ አጋባት። ከዚህ አስቀድመ ግን ምን በላት? ጠብቃት። እንዲህ ያደረግክ እንደሆን መልካም ታላቅ ስራ ጨርሰሃል፣ ከድካምህም ታርፋለህ ይላል። አላህ ግን ምን ያድርግ ይላል? ሕፃን ልጅህን አግብታ ፔሪየድ ማየት ያልጀመረችውን ዲ ፍላወር ተደርጋ ምን ትበል ይላል? ትፈታ ይላል። ወገኖች እንደዚህ አይነት አምላክ ነው ብላችሁ ትከተላላችሁ? መንፈሱ ለምን እንደተረበሸ የልጁ ሊገባችሁ ይገባል። መጽሐፍ ቅዱስ ምን ይለናል? ሐዋርያው ቅዱስ ጳውሎስ ምን ይላል? ዳሩ ግን ማግባት ወደሚገባው ዕድሜ በደረሰ ጊዜ ስለ ድንግልና ያፈረ ሰው ቢኖር የወደደውን ያድርግ፣ ኃጢአት የለባትም፣ ይጋቡ። ስለዚህ አንድ ሰው የሚያገባው መቼ ነው? ዕድሜው ምን ሲል ነው ይላል? በደረሰ ጊዜ። ተረቶችን አምጥቷል። ያው እዚህ ጋር ሲጋቡ አየሁኝ የሆነ ፎቶ ቅንብሮችን አምጥቷል። እሱ ለራሱ ይቀራል። ፕላስ ደግሞ የአይሁዶችን ተልሙድ ላይ እንደዚህ የሚል ነገር አግኝቻለሁ። እሱም ለራሱ ይቀራል። አዲሱ መደበኛ እንደዚህ የፕሮቴስታንቶች ላይ እንደዚህ የሚል አግኝቻለሁ። እሱም ለራሱ ይቀራል። እኔ ኦርቶዶክስ ነኝ። በተረፈ ወደ መሐመድ እንመለስ። አሁንም መሐመድ ለዓለም ምሳሌ መሆን አይችልም። ምክንያቱም ይዞት የመጣው አምላክ እዩ ምን ሚል ነው? ሕፃን ልጅን ወሲብ አድርጋችሁ ፍቷት የሚል ነው። ይህንን እንዴት ነው የምትከተሉት? እንደዚህ አይነት ትከተላላችሁ? ቆም በሉና አስቡ እስቲ። ቆም ብላችሁ አገናዝቡ እስቲ። ይህንን እውነት እናንተ ትከተሉታላችሁ? እኔም በቃ ጥሉኝ ማለት ይሄም ያህል ሽማግሌ እች የምታክል ሕፃን ልጅን ዲ ፍላወር ሲያደርጋት አስባችሁታል? ይሄንን እንዴት ነው ነቢይ ብላችሁ የምትከተሉት? በ56 ዓመቱ የ9 ዓመት ሕፃን ልጅን ፔኔትሬት ሲያደርጋት ዲ ፍላወር ሲያደርጋት አያታችሁ መጥቶ ልጃችሁን ወሲብ እንደማድረግ ማለት እኮ ነው። ትልቅ የሽማግሌ መጥቶ የ9 ዓመታችሁን ዲ ፍላወር ሲያደርጋት እችን እምቡጥ ጽጌረዳ የምታክልን ሕፃን ልጅ ዲ ፍላወር ሲያደርጋት አስባችሁታል? አይሻን ይጠይቋት ነበር። እንደዚህ እድሜዋ ሲገፋም እኮ ነገሮችን ታገናዝባለች፣ ማወቅ ትጀምራለች እኮ። በ9 ዓመት ግን ሐዲስ አሁንም ጠይቃለሁ ቡሃሪ ላይ ምንድን ነው የምትጫወተው? አሸንጉሊት ነው የምትጫወተው። መጽሐፉን ሪፊውት አላደረገም። አሁንም ያመጣ ነውን ምንድን ነው የሚለው? ለአቅመ ሔዋን አልደረሰችም፣ ለዛ ነው አሸንጉሊት የምትጫወተው። ለምን ስላልደረሰች? ይህንም ያህል አያታችሁም ያህል ሰውዬ መጥቶ እች የምታክልን ዲ ፍላወር ሲያደርጋት ዲስ ቨርጅን ሲያደርጋት አስባችሁታል? ይሄ አጋንንታዊ ነው። ሴቶች እድሜያቸውን የሚቆርጥ ነው፣ የሚቀነጥስ ነው። በስንት ዓመት ተዋት? በስንት ዓመት ተፋታት ይላል? ሞተሱ በ18 ዓመቷ በማግቢያ እድሜዋ ላይ እሱ ጥሏት ሄደ። መጽሐፍ ቅዱስ ላይ እንዳሳየዋችሁ ግን ምንድን ነው የሚለው? እድሜው ወደ ማግባት ሲደርስ ይጋቡ፣ የሁለቱ ፍቃድ ስለሆነ። ፍትሐ ነገሥት ላይ ራሱ ያመጣው ምን ይላል? ያለነሱ ፍቃድ ሊሆን አይችልም ይላል። ከፍ ብሎ ደግሞ ሲያገባው ምን ይላል? ለአቅመ ሔዋን 12 ካልደረሰች ይላል በ15 ነው የምትደርሰው ይላል። ይህንን ማንበብ አልቻለም። ያንተ ግን ምንድነች? ይሄ ዶልስ ምንድን ነው? ሜቢ እንግሊዝኛው ላትችል ትችላለህ። አረብኛውን ከተረጎሙልህ አንብበው። አሸንጉሊት ማለት ነው። አሸንጉሊት የምትጫወት ለ56 ዓመት ሰውዬ ወሲብ ባሪያ ያሉትን ሰውዬ ግንኙነት እንዲያደርጋት በአንድ ሌሊት 9 ሴቶችን የሚገናኝ ሰውዬ ሰዓት አልቋል።
ሰዓት አልቋል። አንድ ይወድ ቅድም ኡሳማን ያስወጣሁት ለዚህ ነው። ለአንድ ሰው ወግኖ አንዱን እንትን ሲልና አንተም እንደው እባክህ በቻልኮ መጠን ለፎ ያግዘ ኢምራን እንዳትጫ ነው። ምክንያቱም ቅድም ኡሳማን ያስወጣሁት ለዛ አልኩኝ አይደለም። ኖ እሱን ገብቶኛል፣ ግን እንደው አደራ በእኛ ሃይማኖት በጣም ለአንድ ሰው ማገዝ በጣም ኃጢአት ስለሆነ ነው። ፍቅር ይበለን ይማረን ይፈውሰን። ተጥሏል ሁለቱንም ደቂቃቸው ማለት ነው። እኔ እሱን ነው እሱ ሲጨርስ ማንም ያወራ አይፈቀድለትም። በቃ ግድ ይሄው ጀምር ብለሃል፣ አስጀምርለት። ኦኬ ቢስሚላህ። የጻፍኳቸው ፖይንቶች አሉ፣ ሁሉም ነው የምንመለከተው። መጀመሪያ ስብዕና ክርስቶስን የመሰልናለ። ክርስቶስን የመሰልከው እስቲ ምን እንደምትሰማው ይሄ ነው ስነ ስርዓት የክርስቶስ ተከታይነት ይሄ ነው ከመጀመሪያው ስነሳ። ቀጣይ ደግሞ ፎቶዎችን እያመጣ ነብዩ የዝንጀሮ ፎቶ አድርጎ ለመቀለድ እኛ ለማንረስ ይሞክር ነበረ። በዛ መንገድ የሚመጣ ከሆነ ይሄ ነው። ይሄ ማን ይመስልሃል? ይሄ አምላክ ነው። በጣም ይቅርታ አዝናለሁ። ይሄ ማሳየቴ ግን መጽሐፍ ነው። ያ ማስረጃ አለኝ። ማስረጃው ያው ገለ ክርስቶስ ሰማይ ይታያችኋል ምን እንደሚል። ከዛም በኋላ መጥቶ አፌን ሳመኝ እያለ እንደሚሳሳው ተመልከት ምን እንደሚል። ይሄን ብሎ አፌን ሳመኝ ያ ወንድ ጋር ይሳሰማል አምላክ። አየህ አይደለ? እንግዲህ አንተ አስበው፣ ወንድ ሴትን ትቶ ወንድ የሚስም አካል ሴትን ትቶ ወንድ የሚስም አካል ያው ምን እንደሚል ያው ይሄንንም ብሎ አፌን ሳመኝ አለ። ይሄ ነው መጽሐፍ። ስለዚህ ድጋሚ ፎቶ የምታመጣ ከሆነ ደባሪ ፎቶችን አመጣለሁ። እሺ ወገናችን ነብዩን አክብረን እያወራን ነው። አስቡት፣ የዝንጀሮ ፎቶ ይዞ መጥቶ ነብዩ እያለ ያሳያል። ይሄ በጣም ዝቅጠትን የሚያሳየው ግን አደይ የማትጂ ከሆነ ዲያቆናችን መጽሐፍሽ ይከፈታል። ያው ይታያችኋል። ይሄ ነው። ብዙ ፎቶ አመጣላችኋለሁ እንደዚህ ግን እኔ ስነ ስርዓት ርዕሱ ላይ አውራ ቢያማችሁም አዳምጡት። ቢያማችሁም ታሉት አስጀምር ሰዓቱ ዮሐድ ከርዕስ መውጣት አይቻልም። ሚውት አድርጋ ገባ እፎ ያፋለ ሚውት አድርግ። በሰዓት ከገባ ከዚህ በኋላ ሊቀ ፍቅራዊ ብይቱ ያልቋል። ፈርተዋል ማለት ነው። ሚውት አድርገው አስጀምር ሰዓቱ። ሰዓቱን አስጀምር። አሁን ተዘጋ። እፎ እንዳትከፍት ከዚህ በኋላ አንድ ሰው ርዕሳችን ሚውት አድርግ። ከዚህ በኋላ ሰዓቱን ከእንዳዲስ የምታስጀምረው እንዲሁም ደግሞ ርዕሳችንን እናስታውሳቸው። ርዕሳችን ምንድን ነው? ወገናችን ሚውት አድርግ። ርዕሳችን ምንድን ነው? ዲያቆን ሚውት አድርግ። ርዕሳችን ምንድን ነው? ሚውት አድርግ ዲያቆን ሼኩ። ርዕሳችን ሚውት አድርግ ወገናችን። አያችሁ ውይይት እንደሚረብሹ ተረኛዬን ልጠቀም። ርዕሳችን ምንድን ነው? ወገናችን በሰዓት እባክህን ሚውት አድርግ። ፍቅራዊ ሳይድ እስኪ ሁሉንም ሚውት አድርግና ማረን ይፈውሰን አንድ ያርገን በፍቅር አምላክ ስም ብትችሉ ኦኬ። ያው ከርዕስ ባትወጡ መልካም ነው። ያው ስነ ስርዓት ያዘ ድጋሚ እንደዛ ፎቶዎችን የማመጣ ስነ ስርዓት ይዘህ እርሶም ስነ ስርዓት ይያዙና ያው በርዕሳችሁ ዙሪያ ተወያዩ። ስለዚህ ከዛ ፎቶ እንዳያመጣ በርዕሱ ዙሪያ የፈለግከውን አድርግና ከርዕሱ ፎቶ የጀመርከው አንዴ ይዋድ ፎቶ የጀመርከው ራስህም ነህ። እንደዚህ ተጋቡ ብለህ ከነበር ፎቶ ዘመጣን በርዕሱ ላይ አውራ። በርዕሱ ላይ አውራ። ቪዲዮና ፎቶ የመጣው ራስህ ነህ። ርዕሱ ላይ አውራው ህፃናት ጋብቻ እንጂ ስለሌላ አይደለም። እሺ ምን ታርገው? ሰዓትን አስጀምርልኝ። አያችሁ እንዴት እንደሚያማች እንደዚህ ነው የሚያደርጋችሁ። አመሰግናለሁ። ከዚህ በኋላ ካቋረጠኝ 5 ደቂቃ ይመለስልኝ። አመሰግናለሁ። ስለዚህ በእስልምና ያው እንግዲህ ህፃን ልጅ የህፃን ፎቶ አመጣ። አይሻ ረዲየላሁ ዐንሃ ደርሳ ፍቃደኛ ሆና ያገባችው ማስረጃ ደግሞ አሳይተና ያ ጀማ ቃል በቃ በራሷ አንደበት ፍቃደኛ ነኝ አለች። ፍቃደኛ የሆነች የደረሰች ሴት ናት። እንግዲህ ቅድም እንዳሳየኋችሁ የመድረሻ ጊዜ በየሀገሩ ይለያያል። በየሀገሩ የመድረሻ ጊዜ ይለያያል። በዛን ጊዜ አይሻ ረዲየላሁ ዐንሃ ደርሳ ሰዎችን ስታስተምር የነበረች ሊቅ ነበረች። ምንድነው የሚለው ሰሃቦች ከሷ በላይ ሼኻ ላይ ተመከቱም እንደሚል ረአይቱ መሸኸተ አሳቢ ረሱላህ የሳሉና ሐኒል ፈራኢድ ታላቅ ሰዎች ሲጠይቋት ነበረ። ህፃን ልጅ ይጠይቃሉ እንዲያጀማ አይጠይቁም። ግን አዋቂ ስለነበረች ጠይቋት ነው። ህፃን ልጅ የሚለውን ከየት ነው ያመጣው? ወገናችን ህፃን ልጅ የሚለውን ከየት ነው ያመጣው? እሱ አይሻ ምንድን ናቸው? 9 ዓመት ከሞላኝ ሴት ነኝ፣ ሴት ደርሻለሁ ማለት ሴት ነኝ ማለት። ስለዚህ አይሻ እንደደረሰች ከራሷ ንግግር አምጥተናል። ወገናችን ግን ምን ያክል አደብ እንደሌለው አይተናል። ኦኬ ከዚህ በኋላ እንደዚህ ፎቶዎች የምታመጣ ከሆነ ደግመን እኛ እንደተለመደው ጉዳችሁን እናሳያችኋለን ማለት ነው። በስነ ስርዓት ታወራለህ። ሲቀጥል እንዳሳየኋችሁ ፍትሐ ነገሥት ላይ ደግሜ አነብላችኋለሁኝ። የሚጋቡትም የሴትና የወንድ አካለ መጠን የደረሱ ይሁኑ፣ ወንድ 20 ዓመት ሴት 12 ዓመት ይሁናት አለ።
ይሄ የነሱ መጽሐፍ ነው። ይሄ የነሱ መጽሐፍ ነው። ስለዚህ በመጽሐፋቸው ራሱ የ12 ዓመት እንደምታገባ አይተናል። መኃልየ አልመለስከውም። መልስ ብቃት ካለ። መኃልየ ምንድን ነው? ገና ጡት ያላወጣች ትንሽ እህት አለችን ለጋብቻ ስትጠይቅ ምን እናድርግላታለሁ? ህፃን ልጅ ናት። እንግዲህ ይሄ ነው ክርስትናቸው የሚያስተምራችሁ። በእስልምና አንድ ቻሌንጅ አቅርብልሃለሁ። ቻሌንጁ ምንድን? ህፃናት ማግባት ይፈቀዳል የሚል ካመጣ እኔ እቀጣለሁ። አይፈቀድም። በእስልምና የደረሰች መሆን አለባት። የደረሰች መሆን አለባት። ይሄ ግልጽ ነው። ሲቀጥል የቁርአን አንቀጽ መጣና እዚህ ጋር እኮ አግብታችሁ ፍቱ ይላል አለ። የት ነው የሚለው? እንዴ ያ ጀማ ግራ የሚገባኝ እኮ አማርኛው እንኳን የሚለውን ያነባል። በጣም ያስቃል። አማርኛ ምንድነው የሚለው? አደፍን ያላዩ ካሉ ኢዳቸው 3 ወር ነው አለ። ስለምንድን ነው የሚያወራው? ስለ ኢዳ ነው የሚያወራው። ስለ መፍትሄ ነው የሚያወራው። መፍትሄው ምንድነው ከተባለ አንድ ሴት የወር አበባ ካላየች ባሏ ጋር ልትፋታ ከፈለገች ኢዳዋ ስንት ነው? 3 ወር ነው። በቃ ስለ ኢዳ ነው የሚያወራው እንጂ አግባዋል መፍትሄን ያስቀመጠው። መፍትሄው ምንድነው? አንድ ሴት አግብታለች 20 ዓመት ምሳሌ ይሆናታል። 20 ዓመት ማለት ግን የወር አበባ አላየችም። የወር አበባ ካላየች ማድረግ አለባት ኢዳዋ 3 ወር ነው አለ። 4 ነጥብ። ይሄን ነው ወገናችን። ግን ህፃን ልጅ ማን ብሎ ጨመረ? ቁርአኑ እንደዛ አይልም። ወላሂ የውሸት ነው እንጂ ቁርአኑ እንደዛ የሚል ነገር የለውም። ሲቀጥል ሚን ኒሳኢኩም ኒሳ ምንድን ነው? ኒሳ ምንድን ነው ከተባለ የደረሱ አረብኛ ምንድን ወላሂ የእስነ ሚነል መሂድ ሚን ኒሳኢ ከሴቶቻቸው። ሴት ማለት የደረሰች ናት። ሴት ማለት አይሻ ረዲየላሁ ዐንሃ ናት። 9 ዓመት ከሆነ ሴት ናት፣ ደርሳለች። ስለዚህ አይሻ ረዲየላሁ ዐንሃ እንደተናገረችው እሷም ደርሳለች። ቁርአኑም ደግሞ ይሄን አያስተምርም ነው። ቁርአኑ በተአምር ይሄን አንተ ያልከውን አያስተምርም። ቁርአኑ ያስቀመጠው ምንድን ህግን ያስቀመጠው። ህጉ ምንድነው? አንድ ሴት አግብታለች የወር አበባ ካላየች ኢዳዋ ስንት ነው? 3 ወር ነው። አለቀ በቃ። ይሄን የሚያስተምር ቁርአን። ክርስትና መልስ አንድ ልጨምርላችሁ የቅድሙ ማለት ነው። ተመልከቱም እንደሚል አይ ሜሪድ ወይና ሰበና ላይ ተመልከቱም እንደሚል ይሄ ታልሙድ ነው። አልቀበለውም ብለሃል። ግን ይሄ መጽሐፍ የጻፈው አይሁዳውያን ናቸው። አይሁዳውያን አንተ መጽሐፍ ቅዱስ የወሰድካቸው ሰዎች መጽሐፍ ቅዱስ የጻፉን ብለው ተናገሩ። አይ ሜሪድ ወይን አይ ዋዝ 6 አለ። በ6 ዓመቴ አገባሁኝ። ኤንድ ወይን አይ ዋዝ 7 አይ ጊቭ በርዝ በ7 ዓመቴ ወለድኩኛቸው። የተናገረችው ማለት ዳዊት ያንተ ነብይ ዳዊት የደፈራት ዳዊት ሴት ደፍሯል። በመጽሐፍ ቅዱስ መጽሐፈ ነገሥት ላይ መጽሐፈ ሳሙኤል ላይ አለ። ያ ዳዊት የደፈረ ሴት ስንት ዓመቷ ነበረ? 7 ዓመቷ ነበረ። በ7 ዓመት ደፈራት። ማን? ያንተ ነብይ ዳዊት በ7 ተየው ተመከተ ዩ አይ ጊቭ በርዝ ወይን አይ ዋዝ 7 በ7 ዓመት ያለች ዳዊት ያንተ ነብይ አስወለዳት ማለት ነው። ይሄን መጽሐፎቻችሁ ተማሩ ይሄንን። ሲቀጥል አይሻን ድረስ ከራሷ ንግግር አቅርበናል። ቀጣይ ደግሞ የርብቃን ታሪክ አሳያችኋለሁኝ። አመሰግናለሁ። ኦኬ እሺ፣ እፎይ ስትዘጋጅ ንገረኝ። ዮሐድ ከዚህ በኋላ ውይይቱ እንዲቀጥል ምንም አይነት ፎቶዎችን የሚያሳይ ከሆነ ስነስርዓት የላቸው ማለት ነው። የፈለገ ማሳየት ግን ስነስርዓት የሌለው ፎቶ የሚያሳይ ከሆነ እኔም አሳያለሁ ማለት ነው። እሺ ዲያቆን፣ እስልምና ያለ ውሸት 1 ደቂቃ እኛ ፊት እንደማይቆም በማጭበርበርና በመጮህ የሚሆን ነገር የለም እናሳያለን አይልም ብሏል። ልብ በሉ። እነዚያ ከሴቶቻችሁ አደፍ ያቋረጡት። ሴት ልጅ አደፍ የምታቋረጠው መቼ ነው? ብትጠራጠሩ ኢዳቸው 3 ወር ነው ይላል። ሴት ልጅ የወር አበባ ሜኖፖዝ የምትደርሰው መቼ ነው? ከ40 ምናምን ዓመት በኋላ ማለት ነው። አደፍ ያቋረጡት ብትጠራጠሩ በኢዳቸው ምንድን ነው? 3 ወር ነው። እነኛም ገና አደፍን ያላዩት ኢዳቸው እንደዚያው ነው። በእርግጥ የእርግዝና ባለቤቶች ምንድናቸው ይላል? ጊዜያቸው እርግዝናን መጠበቅ ነው። 3ቱንም አካል አስቀመጠ። እነኛ ኢዳን ወይንም ደግሞ አደፍን ያላዩት የተባሉት ማናቸው? ፔሬድ ማለት ነው። አደፍ ፔሬድ ያላዩት ይኸው 1500 ሰዎች በክርስቶስ ፍቅር አይናችሁ እንዲበራ እለምናለሁ። ምክንያቱም ዲሞናይዝድ ያልሆነ ሰው እነዚያ ገና አደፍን ያላዩት ኢዳቸው እንደዛው ነው። አደፍ ሴቶች ታውቃላችሁ። ፔሬድ መቼ ያላያችሁ ከተባላችሁ መቼ ስንት ዓመት ላይ ነው? በ1 ዓመት፣ በ2 ዓመት፣ በ7 ዓመት፣ በ10 ዓመት በእንደዚህ በታች ያሉትን ፔሬድ አታዩም ማለት ነው። ፔሬድ አታዩም። ስለዚህ በእንደዚህ አይነት ውስጥ ምንድን ነው እሱ ይላል? ብትጠራጠሩ አግብታችኋቸው ወሲብ አድርጋችኋቸው ብትፈቷቸው፣ ምናልባት አደፍ የሚቆጠረው ምንድን ነው? ወሲብ የተደረገ ነው። ብትጠራጠሩ ስንት ነው ይላል? 3 ወር ጠብቁ። ምን ያላዩትን? ፔሬድ ያላዩትን። እዚህ ጋር ደግሞ አንድ መጽሐፍ እናገኛለን። ዘ ላይፍ ኦፍ ፕሮፌት ሙሐመድ ሲረቱ ረሱሉላ ኢብን ሻቅ በጻፈው ላይ ምን ይላል? ኢብን ሻም በኋላ እንትን ባለው ላይ ነብዩ ምን ያደርግ ነበረ? አይ ሪከርድድ ዛት ዘ አፖስቶል ኦፍ አላህ ሰው ሄር ኡመል ፊዳል ዌን ሺ ዋዝ ኤ ቤቢ ክራውሊንግ ቢፎር ሂም ምን አለ? ሂ ሴድ ኢፍ ሺ ግሮው አፕ አይ ዊል
and I'm still alive, I will marry her. But he died before she grew up. ምን ይላል እዚህ ጋር? ይሄ ራስ መጽሐፍ ነው። ምን ይላል? ሕፃኗን ዳዴ ምትለን በፊቱ እች ሊከፍ ካለች አገባታለሁ ብሎ ተናገረ። እሷ ከፍ ሳትል እሱ ሞተ። በ66 65 64 አካባቢ ከ65 እስከ 63 ባለው ውስጥ ነው የሞተው። በእነኛ አይነት እድሜ ውስጥ ዳዴ የምትል ሕፃን ልጅን የሚመኝ አካል ማን ነው? ሙሐመድ ነው። ቁርአኑም ይለዋል፣ ሐዲሱም ይለዋል፣ ተፍሲሩም ይለዋል፣ ሁሉም ይለዋል። አሁንም ሪፊዩት አላደረገም። መጽሐፋችን ምን ይላል? ለአቅመ ሔዋን የደረሱትን ወይንም ደግሞ ዳሩ ግን ማግባት ወደሚገባው እድሜ በደረሰ ጊዜ ስለ ድንግልና ያፈረ ሰው ቢኖር ያግባ። ከዛ ውጭ ያለ ነገር ፎቶ በዘብመጣ ምን ዘብመጣ ምን አገባን እኛ? ግለሰቦች ያደረጉን ነገር እኛን ስለማይመለከተን፣ መጽሐፋችን ግን በግልጽ ምን ይላል? ለአቅመ ሔዋን የደረሰችን ምን በላት አጋባት ስለሚል፣ ለአቅመ ሔዋን ያልደረሰችን ዘመድ የሆነ ከሊ ያገባ ሐሜት ነው የሚሆነው። ሐሜትን በኪስት ይዘዋለ፣ እዛ ሄደህ ታጭበረብርበታለህ። ሜይ ቢ እዚህ ጋር ታነብልኛለህ በኋላ። ልጅን አቅመ ሔዋን ስታደርስ አጋባት ነው የሚለው። ከዛ ውጭ ግን እንደ ሙሐመድ በ9 ዓመት አጋባት ወይንም ደግሞ አግባት የሚል አንዲት መረጃ ታመጣለንም። ይህንንም ምንም ሪፊዩት ያደረከው ነገር የለም። ምክንያቱም በግልጽ የሚናገረው ምንድን ነው? እሱ ወሲብ ማድረግ እንደሚቻል ወሲብ አድርገህ መፍታት እንደምትችል የሚናገር የቁርአን ክፍል ስለሆነ ይህንን እንዴት ልክደው ነው? እነኛ አደፍ ያላዩትን ማለት ለአንተ በስንት ዓመት ነው አደፍ ማያዩት? ወይንም ደግሞ ፔሬድ ማያዩት በስንት ዓመት ነው? በ30 ዓመት በ40 ዓመት ነው ፔሬድ ማያዩት? ኦኬ፣ እንደዛ ከሆነ ፔሬድ ማየት የሚያቆሙት ደግሞ በስንት ዓመት ነው? ደርሳለች ወላሂ 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 አለ። አንዲት ሐዲስ አላመጣም። አንዲት ሐዲስ አላመጣም። ምክንያቱም ሊያመጣ ስለማይችል አይ እንደዚህ እኮ ብለው ጠይቀዋታል። እኔ በ9 ዓመት ላይ ጠየቋት የሚል ሐዲስ ከቡሃሪ ላይ አምጣልኝ። ቡሃሪ ያው በግልጽ ይነግርሃል ምን ብሎ ሕፃን እንደሆነች። ስለዚህ አሸንጉሊት እንደምትጫወት ይሁ እችን ስክሪንሻት አድርጓት ሁሉም ሙስሊሞች። ሜቢ እንደሱ እንግሊዝኛ ማታውቁ ከሆነ ዶልስ ማለት አሸንጉሊት ማለት ነው። አሸንጉሊት የምትጫወትን ያገባው አንዲት ሐዲስ አሁንም ቻሌንጅ አደርግሃለሁ ቡሃሪ ላይ የጦር መሪ ነበረች የሚል ታመጣልኛለህ ማለት ነው። በ9 ዓመቷ ላይ ጦር ትመራ ነበር የሚል ይኸው በግልጽ 9 ዓመት 12 ዓመትን የኛን ይኮንናል። የ9 ዓመት ተሸክሞ ማለት ነው። የ9 ዓመትን ተሸክሞ ይኸው ምንም ሳላቅ ነው ይላል። ኡመሩማን ጎትታ የወሰደችኝ ምን እየተጫወትኩ ነው ይላል። አወዘ ስዊሚንግ ይሄ እንትን አሸንጉሊት ማለት ነው። እንትን ይሄን ጅዋጅዌ ሲጫወት ነው ከዛ ላይ ጠርታኝ ጎትታ የዳረችኝ ትላለች። አንዲት ቻሌንጅ አደርጋለሁ ያለ ፍቃዷ እንድታገባ ተደረገች ታግባ የሚል ወይንም ደግሞ ሕፃን ልጅ ሆና ያለ ዕድሜ ፍቃዷ የሁለቱ ፍቃድ ሳይታከልበት ታመጣልኛለህ? አታመጣም። ሰዓቴን ጨርሻለሁ። ኦኬ ሪሴት። እሺ ቀጥል። ስትዘጋጅ ንገረኝ። ኢምራን አለ? ሶሪ ሚውት አስጀምሮ ኦኬ ቢስሚላህ። አሁን የእሱን ሀሳብ ውድቅ በማድረግ ጀመረ። መልስ አልሰጠም። ለዚህ ይሄን አወራበታለሁ በኋላ። መጀመሪያ ሱረቱ ቁርአን ላይ ያለውን አመጣ። ሱረቱ ኒሳ መሰለኝ ረሳሁ። ምንድን ነው የሚለው? ወላሂ ያስነ ሚነል መሂድ የሚለውን አመጣና እዚህ ጋር ማግባት ይፈቀዳል የሚል ሙግት አነሳ። ብራዘር እሱም በኪስ ይዘዋል። ለምን ሐዲሱ እንደዛ አይልም፣ ቁርአኑም እንደዛ አይልም። ቁርአኑ ምንድን ነው የሚለው ካልከኝ አንድ ሴት የወር አበባ ካላየች፣ ምሳሌ የወር አበባ የማያዩ ሴቶች አሉ 18 ዓመታቸው የወር አበባ የማያዩ ሴቶች አሉ። 20 ዓመት ናቸው የወር አበባ የማያዩ ሴቶች አሉ። እነዚያ ሴቶች አግብተው ከተፈቱ ኢዳቸው 3 ወር ብሎ መፍትሄን አስቀመጠው። አንድ ነገር መፍትሄ የተቀመጠ አግቡ ማለት ነው? በተአምር አይደለም። ሲቀጥል የአደፍ ያለ ኒሳ እኮ ኒሳ ምንድነው ከተባለ የደረሱ ናቸው። ባይዘው ኒሳ የሚለው ቃል መርአ ማለት ነው። ባጭሩ ኒሳ የሚለው ቃል አንኒስዋን ወይም ደግሞ ሴቶች ማለት ነው። ስለዚህ የደረሱ እንደሆነ ራሱ ከአንቀጹ ማየት ይቻላል። ኒሳ ማለት የደረሱ ናቸው። ስለዚህ ደርሰው የወር አበባ ካላዩ ወይም ደግሞ አብዛኛው ጊዜ የወር አበባ ችግር ያጋጥማ ካወቃችሁ በ20 ዓመትም ላታይ ትችላለች። አግብታ ከሆነች ሴት ከተፈታች ኢዳ 3 ወር ነው ብሎ መፍትሄ አስቀመጠ። ሲቀጥል ነብዩ የሆነ ሴት አይተው ምናምን የሚል ነገር አነሳ። ተፍሲር ጠባዩ ላይ ያገኘው ማለት ነው። ወገናችን ለሱ ንግግር ሰነድ ታመጣለህ፣ ለሱ ንግግር ማስረጃ ታመጣለህ። ለምን ያቀረብከው ነገር የማን ማስረጃ ነው? ከየት ነው ያመጣኸው? እኛ እንደዛ አይነት ነገር አናውቅም። ስለዚህ ምን ታደርጋለህ? መጽሐፉን ትከፍትና አንተ ትክክለኛ ከሆንክ መጽሐፉን ትከፍተውና ሰነዱን ታሳየናለህ። ግን ሰነድ የለውም።
ያንተ ንግግር ነው ወይም ደግሞ የራስ ወደ ኪስ ይመለሳል ወገናችን። እሺ እሱን ያዝልኝ። ለምን ሰነድ የለውም። ሰነድ ከሌለው ደግሞ ተቀባይነት የለውም። እሺ ወገናችን፣ ይሄን ከያዝን ወደ መጽሐፍ ቅዱስ እንምጣ። መኃልየ ዘሰሎሞን ምዕራፍ 8 ገና ጡት ያላወጣች ትንሽ እህት አለችን። ብራዘር ገና ጡት ያላወጣች ትንሽ እህት አለችን። ለጋብቻ ብትጠየቅ ለዚህ ትተች ምን እናደርጋለን? ህፃናት እንግዲህ ጡት የላትም። አያችሁ አይደል? ይሄ መጽሐፍ ቅዱስ የሚያስተምር መልስ ካለ ለዚህ መልስ ስጥ። ለዚህ መልስ ካለ መልስልን። አዲስ መደበኛ ትርጉም ምንድን ነው? ተመከቱ ምን እንደሚል ደግሜ ያነብላችኋለሁ። ያው ምን እንደሚል በጥንት ጊዜ ካለ በኋላ ተመከቱ። ብዙውን ጊዜ የጋብቻ ስምምነት ለአካለ መጠን ከመድረስ በፊት ይደረግ እንደነበረ ያመለክታል አለ። ስለዚህ በጊዜ ራሱ እንደሚያገቡ መጽሐፍ ቅዱሳችሁ ይናገራል። አይሻ ደርሳ ነበረ። እንደደረች ከራሷ ንግር አመጣ። ፍቃደኛም ነበረች። ነቢያችን ምን ማለት አማተርደይና አንተኩኒ ዘውጀቲ ፍቃደኛ ነች እንደታ ፍቃደኛ ነች አለች። ስለዚህ ፍቃደኛ ነበረች፣ በራሷ ፍቃድ ነው ያገባችሁ። ብራዘር አሁን መጽሐፍን መልስ። እንዲሁም አይታችሁ ከሆነ እዚህ ጋር ፍትሐ ነገሥት ላይ ቅድም አንብቤላችኋለሁ 12 ዓመት ይሆናት አለ። 12 ዓመት አታገባ መካከል ማስረጃ አምጣ። እዚህ ጋር መጽሐፍ ምንድን ነው የሚለው? 12 ዓመት ይሆናት ካለ ታግባ እያለ ያስቀምጣል መጽሐፍ። ስለዚህ 12 ዓመት ሴት አልደረሰችም የምትል ከሆነ መጽሐፍ ደግሞ ታግባ እያለ ነው ያለው። ትጋጫላችሁ ማለት ነው። ኦኬ ይሄን ካያ አንድ ታሪክ መጽሐፍ ልጨምርላችሁ። ይሄ መጽሐፉን መሰላችሁ አንዴ ይሄ ነው መጽሐፉ። ራሽያን ሱመን ይባላል መጽሐፉ። እንደዚህ ይላል። ተመልከቱም እንደሚል ገርልስ ሴቶች አለ ኢን ሜዲቫል በሚዲቫል አካባቢ ያሉ ሴቶች አለ ቢኬም ሜሬጀብል ለማግባት ይደርሳሉ አት ኤጅ ኦፍ 13 ኦፍ 14 በ13 በ14 ዓመታቸው ይደርሳሉ አለ። ኤ ቸርች ላው ፎርቢድን የቤተ ክርስቲያን ከለከለ the marriage between less than 12 ከ12 ዓመት በታች ያሉ ከለከለ ቤተ ክርስቲያን። ከዛ ሳንቀጥል appeared only in the 5th century በ18ኛው ሴንቸሪ የተተገበረ ከሱ በፊት ግን ይፈቀድ ነበር ማለት ነው። ከ200 ዓመት በፊት የተከለከለው before that ከዛን ጊዜ በፊት ተመልከት ምን እንደሚል ቢፎር ዛት ታይም ሮያል ቺልድረን የቤተ ክርስቲያን ወይም ደግሞ የንጉስ ልጆች አለ በህፃናቶች ያገቡ ነበር። ተመከት ምን እንደሚል እዚህ ጋር ተመከት the 5 years old girl አግብታለች ያስቀምጣ። ተመከት ምን እንደሚል የ5 ዓመት ተመከት ያው the 5 years old በ5 ዓመታቸው ራሱ እንደሚገቡ ታሪክ ራሱ ይመሰክራል። ስለዚህ በድሮ ጊዜ ሴቶች ቶሎ ያገቡ ነበር ነው። ሴቶች ቶሎ ያገቡ ነበር። እስልምና ግን አንድ ሴት ለማግባት ከደረሰች ፈቅዶላታል፣ ይፈቀዳል በእስልምና አንድ ሴት ከደረሰች ማለት ነው። እድሜዋ አይደለም ማተር የሚያደርገው መድረሷ ነው። መድረሷ በ20 ዓመት ካደረሰች አታገባም። በ20 ዓመት ካደረሰች በ15 ዓመት ካደረሰች አታገባም። በታምን ዋናው የሚታገው ምንድነው? መድረሷ ነው። የዛን ጊዜ ደግሞ ኡሙና አኢሻ ረዲየላሁ አንሃ ደርሳ ነበር፣ ፍቃደኛም ነበረች። ራሷ ምን አለች? ደርሼ ነበረ አለች። ደርሼ ነበረ ማስረጃ አለ። አሁን ልክፈትልህ ድጋሚ ላሳይ። ካላየኸው አይነ ያው አነዳታቸው ምን እንደዛ ነገሮች አይታየሁም ለአንተ ለምን እንደሆነ ስለማይተው ደግሜ ላሳይ። ካየኸው እንደው ማለት ነው አይነ ከተከፈተ ማለት ነው። ተመልከቱ እንደሚል ይታያችኋል። ያው ሱነን ነሳኢ ምንድን ነው የሚለው? ያው ኢዛ በለገቲል ጃሪየቱ 9 ሲኒን አንድ ሴት 9 ዓመት ከሞላት ፈየምራ እሷ ሴትና ደርሳለች። የተናገረችው አይሻ ደርሻለሁ በቃ በተዘዋዋሪ ደርሻለሁ ብላ መድረሷን መሰከረች። መድረሷን ተውና በጣም ታላቅ ሴት ነበረች። ሐዲስ ዘጋቢ ነበረች። ከ2000 በላይ ሐዲስ አስተላልፋለች። ህፃን ልጅ 2000 ሐዲስ የሚያስተላልፈው ብራዘር አያስኬድም። ራሱ ፍቃደኛም ደስተኛም ነበረች። አንተ ማን መተህ የምትተቸው? ፍቃደኛም ነበረች፣ ደስተኛም ነበረች። አንተ ከጊዜ በኋላ መተህ የምትተቸው ማን አንተ? ሲቀጥል አይገቡም ትክክል አይደለም የምትል ከሆነ ቤተክርስቲያን መቃወም አለብህ። ለምን አሁን ድረስ ቤተክርስቲያን ታጋባለች? ህፃናት አሁን ድረስ ታጋባለች። ያው እሺ ሰዓት ያልቋል። እሺ አመሰግናለሁ። ፎቶውን በኋላ አሳያችኋለሁ። አይ ቲንክ ይሄ የመጨረሻችሁ ነው። የመጨረሻ 5 ደቂቃችሁ ነው። ከዛ ሪባትል ነው የምታደርጉት። ኦኬ ፎይ ስትዘጋጅ ንገረኝ። እዚህ ጋር ዮሐድዬ በጣም ይቅርታ ማለት ነው። ቀደም ፎይ የከፈተው ማስረጃ አለና ውሸት ነው። ከቻለ ሰነዱን ይፈትልልሽ አግልልሽ። ቆይ ለምንድን ነው የምትረብሽው? ተረጋጋ። እንዲከፍት ነው ዲያቆን እንዲከፍት ነው። ችግር የለውም። እሺ ተረጋጋ። አንተ አይደለም የምታዘኝ እኮ ሰዓት አይደለም። ለምን ጥያቄና መልስ ላይ ትጠይቀኛለህ? ራሱ የጥያቄ ሰዓት ላይ ትጠይቀዋለህ። እሺ ተረጋግተህ ሰከንድ በል። ችግር ሲፈጠር ሶስታችሁ ማታውሩ። አይዞህ ተረጋጋ። ውሃ እየጠጣ በቃ ሚውት አድርገው። ችግር የለውም። ኢምራን ሚውት አድርገው። እስኪ ፎይ ስትዘጋጅ ነገር እፎይ አለ። ኦኬ እሺ አዳው አንዴ አሁንም ቁርአንን እናስክዳለን። ቁርአንን በማስካድ ነው የምንጀምረው። ይሄ አደፍ ያላዩት የሚለው ምንድነው? እሱ ብሎናል። አይ በ20 ዓመት ነው
ምክንያቱም አደፍ ያቋረጧሉ። ሁለተኛ አካላት ደግሞ ምንድን ነው? እነኛም ገና ለነገሩ አማርኛ ላችል ትችላለህ። ገና አደፍ ያላዩት እህቴ ገና አደፍ ሳታይ ብዬ ብጠይቅሽ ምንድን ነው እሱ? ሚዩት አርግልን። ሚዩት አርግ። ደቂቃው መልሰው ሚዩት አርግልን። ኧረ ሚዩት ነኝ። አረጋጋ። ሚዩት አርግ። አይመለስም። ከመለስ ገደም ጀምራለህ። ያቋረጡ የለም። አይመለስም። ከፍተህ ነበር። አልከፈትኩም። ችግር የለውም። ሚዩት አርግ። አረብሸኝ። እሺ ቀጥል። እፎይ ቀጥል። ያ እንዳይገለጥ ነው፣ ለመሮጥ ነው። ምክንያቱም ግልጽ ነው። ኢዳቸው 3 ወር ነው። ምን የሆኑት አደፍ ያቋረጡ። ሁለተኞቹስ እነኛ ገና አደፍን ያላዩት ግልጽ ነው። የነብይህ ያጎት ልጅ ምን ይላል? ፔሬድ ያላዩ ናቸው ብሎ ነው ያስቀመጠው። አንተ ከሱ ትበልጣለህ። The waiting period of those who do not have ministration because they are too young. እኔ አይደለሁም ያልኩ የነብይህ አጎት ልጅ ቁርአንን በሚያብራራለ ምን ብሎሃል? too young ኢብን ከሲር አልጃለሌ ሁሉም ምን ብለው ነው ያስቀመጡት? ምን ያህል እንደሚዋሿችሁ እኔ ሶፍቶኜ ነው የምነግራችሁ ወዳጆቼ። ምን ያህል እንደሚዋሿችሁ፣ ምን ያህል አጭበርብረው በአረብኛ ብለው እንደሚሸውዷችሁ ይሁ ያው ቁርአንኤክስ.com ላይ ያለ ነው። ምን ብሏል? እድሜያቸው ሕፃን ስለሆነ የመጠበቂያ ጊዜያቸው ስንት ነው ይላል? along those who have it not ብሎ because of young age their waiting period is 3 months። ስንት ነው? 3 months። young age ማለት ምን ማለት እንደሆነ ሜቢ ላታቅ ትችላለህ። ያንን ካላወቅ ነው እንጂ በግልጽ ቁርአኑ የሚናገረው ምንድነው? እሱ ፔሬድ ማየት ያልጀመሩትን ነው። ፔሬድ ማየት ያልጀመሩትን ከሆነ ደግሞ ህፃናትን ማግባት ይፈቀዳል። በእስልምና ህፃናትን ማግባት ይፈቀዳል። አይሻ እንደዚህ ብላለች። እሱ ያንተ ተረት ተረት ነው። አሁንም ቻሌንጅ አደርጋለሁ። ከቡሃሪ ላይ አንድ ታመጣልኛለህ። አንድ ማለት ነው። አይሻ በ9 ዓመቷ ላይ ጦርነት መራ ነበር ደርሼ ነበር የምትልበትን አንዲት ልታመጣ አልቻልክም። አታመጣም። በእኛ ነገር ያለው ደጋግሜ ያሳይቻለሁኝ። በእናንተ ደጋግሜ ያሳያለሁ። አሁንም የ6 ዓመት ህፃን ልጅን ደርሷለች እያለ ነው። ጭንቅላታችሁን አሰሩ። የ6 ዓመት ህፃን ልጅን በ9 ዓመቷ ኢንተርኮርስ ነው ያደረጋት። ያው በ9 ዓመቷ ግንኙነት ፈጽሞባታል። የስንት ወንድ የወሲብ ጉልበት አለው? የ30 የወሲብ ጉልበት አለው። ነብዩ ይሄንን ያለው አካል የ9 ዓመት ህፃን ልጅን ግንኙነት አድርጓታል። ፀጉሯ እንዲህ ተመላልጣ ነበረ። መቼ? በ6 ዓመቷ ላይ ሲያገባት። ይኸው መረጃው መያዝ ትችላላችሁ። ሳያል ቡካሪ 3894ን ያዙት፣ ቼክ አድርጉት። ምንም አታቅን ልጅ እንደዚህ አሸንጉሊት ስትጫወት እንደዚህ ዥዋዥዌ ስትጫወት ነው የወሰዳት። እኔ አይደለሁም ያልኩህ፣ የራስ መጽሐፍ ነው። ጠበሪን ደግሞ ሄድና ቼክ አድርገው፣ ያንተ መጽሐፍ ነው። በጠበሪ አልመራም ካልክ መፍትህ ነው። ሂስትሪ ኦፍ አልጠበሪ ቮሊም 9 ፔጅ 128 ላይ እኔ ላይ ያነሳቸውን እንዳለ መጽሐፍ ትከፍታለህ ማለት ነው። መጽሐፎቹን አንተም ትከፍታቸዋለህ። እኔ እየከፈትኩ አሳያለሁ፣ ችግር የለብኝም። ህፃን ልጅ ነች። እቺን ህፃን ልጅ ነው ምን ያደረጋት? ሜሬጅ ኮንሱሜትድ ያደረገው። ምን ይላል? who has not reached the age of puberty ለአቅመ ሔዋን ያልደረሰች። ሜቢ ኢምራን እንግሊዝኛ ስለማይችል ስክሪንሻት ታደርገውና ትተረጉመዋለህ። የነገሩህን ብቻ ነው። በአረብኛው ላይ እንደዚህ ብለህ ዋሽ ብለው ስለነገሩህ ነው። ከስር ላይ ያላችሁ ስክሪንሻት አድርጉት። ምን ላይ ነው የሚገኘው? ሳያል ቡካሪ 536 ላይ ይገኛል። አይሻ ምን አልደረሰችም? ለአቅመ ሔዋን አልደረሰችም። ምን ያደለው ምለው የራስ መጽሐፍ ነው የሚለው። ስለዚህ አንተ ስላመጣሃቸው ምስሎች ምናምን ነገር ብዙም የሚመለከተኝ አይደለም። ምክንያቱም ምስሎችን እኛ መዘን መምጣት ስለምንችል ይህንንም በተመሳሳይ ኢብን ኢስሐቅ 300 ፔጅ 311 ላይ ይገኛል። ስለዚህ ዳዴ የምትል ልጅን እንኳን የሚሻፍድ ነው። ዳዴ የምትል ልጅን የሚሻፍድ ነው። አስባችሁታል? ዳዴ የምትልን የ30 የወሲብ ጉልበት ያለው ሰው ይኸው ሐዲሱ ነው የሚለው ነው አይደለውም። የ30 the strength of 30 ሜን ተሰጥቶታል። በአንድ ሌሊት 9 ሴቶችን የሚገናኝ ሳያል ቡካሪ 268 ላይ ዲ ፍላወር ዲ ቨርጅን ያደረጋት ማን ነው? ነብይህ ነው። የ30 ወንድ ጉልበት ያለው ማለት ነው። ይሄ አካል የ9 ዓመት ህፃን ልጃችሁን ሲቀነጥሳት አስቡት እስቲ። እኔ አባቷ ነው ወይንም ደግሞ አያቷ ነው ብዬ የምጠብቀው አካል
በአንድ ሌሊት 9 ሴቶችን የሚያስተናግድ አካል እንደዚህ ሲያደርጋት አስቡ። ቁርአኑም አይከለክለውም፣ ሐዲሱ ደግሞ ምሳሌያቸው ነው። ነብዩ በ9 ዓመት ላይ ምን አድርጓታል? ዲፍላወር አድርጓታል። ስለዚህ ምንም የራሱ ልጅ ሲሆን እፎይ ይሰማል። ሰዓት አልቋል። የመጨረሻ ልጠቀም ነው። ወደ ጥያቄ ማለት እንዳለ የመጨረሻ እሺ፣ ጀምር። ስትዘጋጅ አስጀምረው። ቢስሚላህ። አሁን ሰርፕራይዝ ነው የማሳያችሁ። ሰርፕራይዝ ምን ያክል ውሸታም እንደሆነ ታያላ። ይሄ ሪከርድ አጉልኝ። አሁን እሺ፣ አንድ ሐዲስ አመጣ። ሐዲሱ ሙስሊም አህመድ ላይ የሚገኛ ምንድነው የሚለው? ነቢያችን ምን አለ? ለኢን በለገት ሀዚህ ላተዘወጀና ከደረሰች አገባታለሁ ይላል የሚል ሐዲስ አመጣ። እስኪ ዝቅ እንበል፣ አንዴ ዝቅ እንበል እስቲ አንብቡ። ኢስናዱሁ ضعيف ተቀባይነት የለውም ضعيف ነው አለ። አያችሁ ምን ያክል ውሸታም እንደሆነ። አላሁ አክበር። ግን አጋለጣለሁ እንደዛ ያ ስትዋሽ ትጋለጣለህ። እንደዚህ ሙስሊሞች መጽሐፉን አያውቁም ብሎ ሰዋሽ ተጋለጠ። ይሄ ዲያቆን ነው። ይሄ ነው ከላለው ዲያቆን ማለት ተመከቱ። ያው መጽሐፉ ምንድነው የሚለው? ኢስናዱሁ ضعيف ነው አለ። ዘጋን። ቀጥሎ ተፍሲር ኢብኑ አባስ አለ። ተፍሲር ኢብኑ አባስ ብሎ አንድ መጽሐፍ አመጣ። እሱ መጽሐፍሳ ተመከቱ። ተህዚር ሙስሊም የታያቸው መጽሐፍም እንደሚል ወምን ጁመለ ተፋሲል ላይ ይፈቁ ቢሃ ተፍሲር ኢብኑ አባስ ተቀባይነት ያላቸው ተፍሲሮች ምንድናቸው አለ? ተፍሲር ኢብኑ አባስ ተብሎ የሚታወቀው መጽሐፍ ነው አለ። ፈኢነሁ መርዊዩ ሚን ጡሩቂል ኩልቢ በኩልቢ በመጣ ዘገባ አልከዛቢን በውሸታም መንገድ የመጣ ተቀባይነት የለውም አለ። ኢብኑ አባስ ረህመቱላሂ ታላቅ ሙፈሲር ነው። ነገር ግን አንተ ያመጣው መጽሐፉ ተቀባይነት የለውም። ማስረጃው ውሸታም፣ በጣም ውሸታም ሰው ነው። አያችሁ ሁለቱም አይታቸው ውሸት እንደው ተመከቱ። ሚነል ከዛቢን ውሸታሞች ናቸዋል። አንዳንድ አይነቱን ጨምሮ ማለት ነውና ወገናችን ውሸት እንደሆነ አይተናል። ይሄን ካየን መጽሐፍህን ለምን አትመልስም? ዲያቆን መጽሐፍህን መልስ። መኃልየ ላይ ጡት ያላወጣች ሴት ማግባት ትችላለች፣ ህፃን ልጅ ማግባት ትችላለች እያለ ይናገራል። መጽሐፍህ ነው፣ እኔ አይደለሁም። መጽሐፍህ ላሳይ፣ መጽሐፍህን እስቲ መልስ። እኛ ሙስሊሞች እንደምንመልሰው አንተም መልስ ወገናችን። መዋሽት ጥቅም የለውም። መዋሽት የለብህም። ውይይት ስገባ እንዴት ትዋረዳለህ? እንደ ተመከቱ መኃልየ ላይ ገና ጡት ያላች ትንሽ ታለችን አለ። መልስ። ይሄንን ፎቶ አሳይተሃል፣ ወደ ፎቶ እመጣለሁ። ፎቶ አሳይተሃል፣ ወደ ፎቶ እመጣለሁ። ከሱ አንድ ነገር ጠይቆ ነበር። እሱ ምንድነው? ፍቃድ መጠየቅ የሚል ማስረጃ አምጣ ብሎኛል። ለዚህም ሰርፕራይዝ ላቀርብላችሁ። የመጨረሻ ስለሆነ ሰርፕራይዙን ላቅርበው አሁን። እሺ አሁንም ተመልከቱ። ሰሂህ ቡኻሪ ያለ ሐዲስ ነው። እንደዚህ ይላል ላ ተንኪሁ ጠይቡ ሀታ ትስተእመር ወላ ቱንካሑል ቢክሩ ሀታ ትስተእዘን አለ። አንዲት ድንግል የሆነ ሴት አለ ፍቃድ ሳትጠየቅ አትገባም አለ። ፍቃድ ሳትጠየቅ አትገባም። ውርደት አሳዘንክ። ውርደት ራሱ ይበቃል በጣም። ያ አይታችሁ ከሆነ ምንድነው የሚለው? ፍቃድ ካልተጠየቀች አትገባም አለ። ሰሂህ ቡኻሪ ያለ ሐዲስ ነው። ሱነን ትርሚዚ 1144 ያለ ሰሂህ ቡኻሪም ላይ ያለ ሐዲሱ ይሄ ነው ሐዲሱ። ዘጋን። አሁን ይሄን ከዘጋን በኋላ ወደ ክርስትናው እንምጣ። ወደ ክርስትናው ስንመጣ በአንተ አስተሳሰብ 18 ዓመት ያልሞላ ሴት ከማች በተቀ ማግባት አይፈቀድም ብለህ ታስባለህ። እንደዛ ከሆነ ቤተክርስቲያን ደግሞ በ12 ዓመቷ ታግባ እያለ ይናገራል። ያው ተመከቱ። ከአንዴ እዚህ ጋር ለምብላችሁም እንደሚል ብዙ ማስረጃዎች ይሄን ተመከቱም እንደሚል ያው ወንዱ 20 ሴቷ 12 ዓመት ይሁናት ብሎ በ12 ዓመት እንደምታገባ ይናገር። ይሄንን የሚያዘው ወገናችን በደንብ ብዙ ተምረሃል ብዬ አስባለሁ። ዛሬ ውሸት ጥሩ አይደለም። አይሻ ፍቃደኛ ነበረች ረህመቱላሂ ዐለይሃ። ፍቃደኛ ሁና ደስተኛ ሁና ደርሳ ነው ያገባችው። ፍቃደኛ ናት። መጀመሪያ ደርሳለች። ማስረጃ ያሳያችሁ። ያው የተመከቱ እንደምትል አው ነቢያችን ማለት አማ ተርضይና አንተ ኩኒ ዘውጀቲ ፊ ዱንያ ወልአኺራ በዱንያም በአኺራም እኔ ጋር ለመፍቃደኛ ሸዋት ቃለት አው ፍቃደኛ ነኝ አለች። ስለዚህ ፍቃደኛ ነበረች ራሱ አይተናል። የወገናችን ውሸት ደግሞ ተረጋግጧል። ፍቃደኛ ነበረች። ሲቀጥል ጸጉ ምናምን ያለው እሱ በሙሉ ውሸት ነው። አላወራበትም። እሱ በሙሉ ውሸት ስለሆነ ውሸት ላይ ሰዓቴን አልገልም። ፍቃደኛ እንደደረሰች ማሳየቻለሁ። ራሷ በራሷ አንደበት ደርሻለሁ አለች። ባይዘው በራሷ አንደበት ደርሻለሁ። ማስረጃ ደግሜ ላሳይ። ማስረጃ ተመልከቱ። ሱነኑ ትርሚዚ ያለ ሐዲስ ነው ወይም ደግሞ ሱነን አቢ ዳውድ 1825 ላይ ተመከቱ። ኢዛ በለገቲል ጃሪየቱ 9 ሲኒን ፈየምራ አንድ ሴት 9 ዓመት ከሞላ ሴት ናት አለች። ስለዚህ 9 ዓመት ደርሳ ነው ያገባት ማለት ነው። በ6 ዓመት ትዳር ነው ያቸው። ትዳር ምንድነው ከተባለ ምሳሌ በኢትዮጵያም ባህል አለ። ህፃናት ወንድና ሴት ትዳር ያደርጋሉ፣ ግን አይጋቡም፣ አብረው አይኖሩም። ስለዚህ አይሻ ረዲየላሁ ዐንሃ በ6 ዓመት ታጭታለች፣ ግን አብረው አልተኙም ነበረ። ትዳሩ መቼ የተፈጸመው ከተባለ በ9 ዓመቷ። ለምን በ6 ዓመቷ አልተፈጸመም ከተባለ የዛን ጊዜ አልደረሰችም ነበረ። በዛን ጊዜ ስላልደረሰች ተጠብቆ ከ2 ዓመት በኋላ አገቧት ማለት ነው። ይሄ ነው እስልምና። ፍቃደኛ ደስተኛ የነበረች ደስተኛውን ተውትና ጦር ስመራ የነበረች እሱን ተውት። ሐዲስ ዘግ 2000
2000 ሐዲስ ከማንኛውም ሰሃባ በላይ ከአቡ ሁረይራ ቀጥላ ብዙ ሐዲሶችን ያስተላለፈችን ሴት ናት። በጣም ብዙ ሐዲሶችን ያስተላለፈች ጀግና ሴት ናት። የአላህ ዝነት በሷ ላይ ይሁን። እንግዲህ ወገኖቻችን ግን በትዳሯ ላይ ለማሽመጣት ሲሞክሩ አይተናል። ወገናችን አሁንም አደብ አልያዝክም። ፎቶ እያሳየህ ነበረ። ፎቶ የምታሳይ ከሆነ እኔም እንደዚህ ፎቶች አመጣለሁ ብያለሁ። እባክህን ተከብረህ የምታወራ ከሆነ ደግመህ ታወራለህ። አለበለዚያ ግን እኛም በአንተ ልክ ወርደን ጉድህን እናሳያለን ማለት ነው። ቤተክርስቲያንን ቤተክርስቲያን የምታጋባቸው ያቸው በሰርግ ይጋቡልሃል እነዚህ። ስለዚህ አንተ እውነት ፍትህን ፈልገህ ከሆነ ሂደህ ጎጃም ላይ እነዚህን አስቁማቸው። ሂድ አስቁም እስቲ። እነዚህ ጀግና ከሆንክ አንተ ለፍትህ ከሆነ ሂድና እነዚህ አስቁማቸው። ሲጋባ አያቸው። ይሄ ሰው እንዴት እንደሚያጋጥም ሂድ አስቁም። ሲቀጥ እነዚህን አስቁማቸው። በ6 ዓመት የሚጋቡት ኦኬ፣ ሰዓት አልቋል። አሁን ሪባትል ሴሽን ነው። 77 ደቂቃ አላችሁ ጥያቄና መልስ ማለት ነው። ኦኬ፣ አንዴ ሪሴት እናደርጋለን። 07 ሪሴት። እሺ እፎይ ስትዘጋጅ ንገረኝ። 7 ደቂቃ ይጀምራል። እሺ ላስጀምረው። ይሰማል። ከተዘጋጀ ላስጀምር። መልካም። እሺ ኦኬ። ሚዩት አድርግና አስጀምር። በቃ መልካም። ፀጉሯ ተመላለጠ ብለሃል፣ ዋሽተሃል ብለሃል። ተመላልጧል አልተመላለጠም? አይሻ እንዳገቧት በ6 ዓመቷ አግብቷት ወደ መዲና ሲሄዱ ፀጉሯ ተመላልጧል አልተመላለጠም? ማስረጃ ግረፈ ጠይቀህ። ታማ ነበር። ተመላልጧል አልተመላለጠም? አንተ ካልክ በታሪክ አይገናኝም። ተመላልጧል አልተመላለጠም? አንተ ካልክ በታሪክ አይገናኝም። ታማ ነበር። ሰማተ ፀጉሯ ተመላልጧል አልተመላለጠም? ያው ወገናችን then I get it my hair fell down። ይሄው ፀጉሬ ተወዳደቀ ብላለች። መቼ ነው እንደዚህ ሆነችው? ከመካ ወደ መዲና ስትመጣ ታማ ነበር። ያን ሁሉ ወደ መዲና ሲሄድ ነበር። ያዝ ማይክን። እሺ ማይክን ያዝ። እሺ ምን ልብ በሉ። ፀጉሯ ተመላለጠ ያለው ምንድነው ብሏል? ውሸት ነው ብሎ ነበረ። አይሻ ግብቷል። አሸንጉሊት የምትጫወት ነች አይደለችም? አሸንጉሊት የምትጫወት ነች አይደለችም? ካወራሁ ጋር አይገናኝም። አሸንጉሊት የምትጫወት ነች አይደለችም? አሸንጉሊት የምትጫወት ነች አይደለችም? የሚጋኝ ነገር አይደለም። ታሪክ ሰዎችም በአሸንጉሊት ይጫወታሉ። ፈታል ባሪ ተሳስቶ ነው። ሳያል ቡኻሪ ተሳስቶ ነው። ህፃን ስለሆነች ነው አሸንጉሊት የምትጫወት የሚለው። ክፈት። የት ነው እንደዛ የሚለው? ክፈት። ራስ ክፈተው። ይሄው ሳያል ቡኻሪ አንተ ማስረጃ ነገር 30 አይደለም 61 መጫወት ህፃነት ነው ብለሃል። ማስረጃ ደቂቃውን ያዘው። ለምንድን ነው የሚያዘው? ደቂቃውን ያዘው። ማቆም አይቻልም። ያለው የመለሱ አንብብና ተርጉም። ማስረጃ የሚከፍት ከሆነ ቆዩ። እንዴት መሰላችሁ ማድረገው? ደቂቃ የማስቆመው ማስረጃ ሊከፍት ከሆነ ደቂቃ ይዛለው እና አንብቤ ልተርጉም ካለም ደቂቃ ይዛለው። ራሱ ወደ መረጃ የሚያወጣው እንዲህ አይነት ውይይት የለም። ብራዝ ተወያይታችሁ መረጃውን እየፋደ ስለሆነ ቅድም ስናደርገው ሁለቱም አሉ። እነሱ ይበቃሉ። እሺ ኢምራን እንደዛ እያደረግን ማለት ለማንበብና እኔ አንብባልኩ። ማስረጃ ቅርብ ነው ያልኩት። ማስረጃ አቅርቦ የጠይቅ ነው ፖይንት። አስጀምር ሰዓቱን። ያው መረጃ ቀርቦላችሁ ከሆነ በአሻንጉሊት መጫወት ህፃነት ነው። ማስረጃ አምጣ። ከዛ ጠይቀኝ። እኔ ማስረጃ ማለት ጠይቀኝ። ይኸው አዳምጠሽ the playing with dolls and similar images forbidden but it is allowed for Aisha at that time. She was a little girl not reached the age of puberty. ምን ያህል እየዋሸ እንደሆነ ይኸው እያጋለጥኩ እኮ ነው። አንብበው። እሺ ተርጉም። ልመልስልህ ወጋች ረጋ ብለህ አዳም። በአሻንጉሊት መጫወት እድሜ ጋር አይገናኝም ብራዘር። በአሻንጉሊት ታሪክ ሰዎች ነበሩ እናውቃለን። እሱን ሐዲሱ የሚናገረው ተባለ ኡሙና አይሻ ረዲየላሁ ዐንሃ ዋሽቶ ነው ወይ? ይሄ ዋሽቶ ነው ወይ? ዋሽቶ ነው ሐዲሱ? ሐዲሱ ዋሽቶ ነው? አንተ ነው ዋሽው። ሐዲሱ ዋሽቶ ነው? አንተ ነው ዋሽው። ካልዋሽውኝ ምን ይላል? ምን ይላል? ይሄን ተርጉም። እሺ ተርጉመው። አንተ ነው የዋሽው። ላንብብልህ። ተርጉመው። እሺ አስወራኝ። እሺ አስወራኝ። ተርጉም ቀጥል። አይዝድ ቱ ፕላይ ዊዝ ዶላርስ አለች። በአሻንጉሊት ተጫወት ነበራች። በአሻንጉሊት መጫወት እድሜ ጋር ይገናኛል። ማስረጃ አቅርብልህ። ከእድሜ ጋር እንደማይገናኝ አንብብ። ከታሪክ ራሱ ማስረጃ አቅርብልህ። አንብብ። የማታሰራ ከሆነ ምንም ማድረግ አልችልም። የማታሰራ ከሆነ ምንም ማድረግ አንብብና ተርጉም። ደቂቃውን ያዘው።
አሁን ችግሩ እንኳን ተጋር ነው ያለው። በአሻንጉሊት መጫወት እድሜ ጋር ይጋኛል ብለህ ማስረጃ አምጣ። ይኸውልህ አይናይም እንደ ትርጉም አችልም እንግሊዘኛ ትርጉሙን አልነገሩም። ይሄን the playing with dolls and a similar images for forbidden but it was allowed for Aisha at that time as she was a little girl ህፃን ስለሆነች ትንጥዬ ስለሆነች ለእሷ ግን ተፈቀደ። ኧረ ብራዘር ማሽ የለብህ እባክህን። ለምን ትዋሻለህ? ተርጉም እሺ፣ ለምን ትዋሻለህ? ላውራ እሺ፣ ላውራ በዚህ ሰዓትን እየገደልክ ያለው እኔ ችግር የለብኝም። ሰዓትን እየገደልክ ነው ያለው። ረጋ በል እሺ። ወደ ሁለተኛ ጥያቄ ኢብን አባስ እንደዚህ ይላል። ወደ ሁለተኛ ጥያቄ አያስወራም ሰው። ወደ ሁለተኛ ጥያቄ ግን አይሻ ረዲየላሁ ዐንሃ በአሻንጉሊት መጫወት የሚጋኝ አይደለም። አዳምጥ። ደቂቃውን ያዘው። አያዝም። ደቂቃ ለምን እንደሚያዝ ያልጠየቁ ጋር ትይዛለህ። እሺ ቀጥል። ምክንያቱም ስጠይቅ ትመልሳለህ፣ ካልመለስክ ደግሞ ወደ እንትን ያልፋለሁ ማለት ነው። ጠይቅ። እሺ ይሄንን አንብብና ተርጉምልኝ። መጽሐፉ ምንድን ነው? መጽሐፉ መጀመሪያ ያሳየኝ። መጽሐፉን አሳየኝ። መጽሐፉን አሳየኝ። የኢብን አባስ ተፍሲር አንብብ። እንግሊዝኛ ማንበባቸው እንደዛ ይባል መጽሐፍ የለም። የኢብን አባስ ተፍሲር አንብብ። እንደዛ ይባል መጽሐፍ የለም ብራዘር። ቁርአን ኤክስ ዶት እንደዛ ይባል መጽሐፍ የለም። ከየት ነው ያመጣኸው? ውሸታም። እንደዛ ይባል መጽሐፍ የለም። ከየት ነው ያመጣኸው? መጽሐፉን ከየት ነው ያመጣኸው? መጽሐፉን ከየት ነው ያመጣኸው? ብራዘር አዳምጠኝ። ተንዊር አልኢቅባስ የሚባል መጽሐፍ አለ። አዎ አለ። ግን የኢብን አባስ መጽሐፍ እነዚያ ገና አደፍን ያላዩት ማለት ምን ማለት ነው? ገና አደፍን ያላዩት ማለት ምን ማለት ነው? አደፍ ያላዩት ማለት ምን ማለት ነው? ያላዩ ትልቅ እንኳን ሆነ የወር አበባ ያላዩ ትልቅ እንኳን ሆነ የወር አበባ ያላዩ አሉ። ህፃን ነው ገና ነው። ገና ማለት ምን ማለት ነው? ገና ማለት ምን ማለት ነው? የወር አበባ ያላዩ የወር አበባ ያላዩ የወር አበባ ገና ማለት ምን ማለት ነው? ስለዚህ ገና ፔሪድ ያላዩትን በእስልምና ገብቶ ምን ማድረግ ይቻላል? ጋብቻ የሚጋኝ አይደለም። በ20 ዓመታቸው ፔሪድ የማያዩ ሴቶች አሉ፣ በታሪክም አሉ፣ አሁንም አሉ። እነሱን አስቀምጦልሃል። ምን ብሎ እድሜያቸው ያለፈውን አስቀምጧል። የእርግዝና ባለቤቶችን አስቀምጦልሃል። እኔ ጠየቅኩ። ገና አዳምጠኝ። መረጃ አንጣ። 20 ዓመታቸው ላይ ፔሪድ ማያዩትን ነው የሚል መረጃ አንጣ። ደቂቃውን ያዝልኝ። መረጃ አንጣልኝ። በዓመታቸው ላይ ፔሪድ ማያዩት ስለሆነ ነው የሚል የቁርአን መረጃ አንጣልኝ። የቁርአን መረጃ አንጣልኝ። እዛው ላይ በ20 ዓመታቸው ነው ፔሪድ ማያዩት የሚለውን ካሜራውን ከፍ አድርገው። እሺ ካሜራውን ከፍ አድርገው አሳየኝ። ተመልከቱም እንደሚል ሰዓቱን አታቆሙ። ሰዓቱን አያችሁ። ይሄ ነው ፍትህ። ሰዓቱን ማቆም አችልም አንተ። ከዚህ በኋላ ሰዓት እንደዚህ አትይዝም። አይ ማስረጃ ላውጣ አልያም ከሴቶቻችሁ ሴት የሚለው ቃል በአረበኛ ኒስዋን ማለት ነው። ኒስዋን ምንድነው? የደረሱ ማለት ነው። ሴት የሚለው ቃል ስለደረሱ ይገልጻል። ሴት የሚለው ቃል መድረሳቸውን ይገልጻል። ለምን ወላሂ የኢስና ሚነል መሂድ ሚን ኒሳ ከሴቶቻችሁ ሴት ማለት ሴት ነሽ ደርሳለች ማለት ነው። ሴት ማለት ምን ማለት ነው? ደርሳለች ማለት ነው። ኖ ሴት ጾታን የሚገልጽ እንጂ የሴት ትርጉምን ከቁርአን አንጣሽ አንጣ የፈጠነ ሴት ማለት አቅመ ሔዋን የደረሰች ነች ሚል የቁርአን ክፍል ያው ከፍትልሃለሁ። አንተ ነው የትኛው ምዕራፍ ላይ ሱነን አቢ ዳውድ ክፍል ሱነን አቢ ዳውድ ክፍል ሱነን አቢ ዳውድ አቅመ ሔዋን የደረሰች ነች። ከዛ በታች ሴት አትባልም የሚል አንጣ። ሱነን አቢ ዳውድ ድንገር ሱነን አቢ ዳውድ ሱነን አቢ ቁርአን ላይ አንጣ። ቁርአን ላይ አንጣ። ይሄ ነው እንግዲህ እፎይ ተብዬ ሴት ማለት አቅመ ሔዋን የደረሰች ነች። ይሄ ነው መረጃ። ሴት ማለት በአንተ አይምሮ ምንድነች? በ6 ዓመት በ7 ዓመት ሴት ልጅ አትባልም ማለት ነው። መረጃ የለም ማለት ነው። መረጃ አምጣ። አሁን በቃ አመሰግናለሁ። አቁም። ደቂቃውን ያምጣ። አሁን የማንብላችሁ ደቂቃው አይቆምም። ለምን ነው ደቂቃ የሚቆመው? ደቂቃ ለምን የሚቆመው? እስክትከፍት ድረስ አወራም። ክፈት። ትልቁ ላይ ሆነና ችግር የለውም። በእሱ ሰዓትም ማስረጃ ክፈት ስትለው ትልቁ ላይ አድርገኝ። አስቆምላለሁ። ኦኬ ከፍታ። አመሰግናለሁ። እሺ በቃ ትልቁ ላይ አድርገኝ። መብራት ስለሄደ በሁለቱም ስክሪንሾት አድርጌ አሳያቸዋለሁ። ጠብቁኝ አንዴ። ስክሪን ሼር አድርጌ አሳያቸዋለሁ። መጣ። እኔ ጋር ነው የማይሰማኝ። አይ ገና እየከፈተ ነው ማስረጃ። የኔ ድምፅ አይሰማም? ይሰማል። ቀጥል። ይሰማል አለ።
ኦኬ ሶሪ። አይ መብራት ስለሄደ ቆይ አንዴ። እሺ የሚሰማ ከሆነ ታገሱኝ። ሆስፒታል ኮኔክት ላግና መጽሐፉ ልፈትላችሁ። እሺ አሁን ሰርፕራይዙን ልንመለከት ነው። ድምጽ ይሰማል ግን የተቋረ ድምጽ ይሰማል? እፎይ ይሰማል። ቀጥል። ይሰማል። የሚሰማ ከሆነ ሊሳነል አረብ አነብላችሁ። ተመልከቱ። ሊሳነል አረብ ነው የማነብላችሁ። እንደዚህ ይላል አኒስወቱ ወኒስዋኑ ወኒሳ ኒሳ የሚለው ቃል አልተመ ወንስዋን አለ ጀምኡል መርአ አያችሁ አይደለ? የደረሰች ማለት ነው አለ ሊሳነል አረን ቮሊዩም 2 ፔጅ 258 ተመልከቱ ምን እንደሚል ያው ታያችኋል። አኒስዋን ወኒሳ የሚለው ቃል ምንድነው አለ ሴቶች የደረሱ ማለት ነው። የደረሱ ማለት ጀምኡ አልመርአ በእስልምና ሴት ማለት የደረሰች ማለት ነው። ስለዚህ አንድ ዓመትም ልጅ ሴት ትባላለች። በእስልምና ምንድነው ግንኙነት ሊያደርጋት ይችላል ማለት ነው። ሴት ትባላለች እና ጾታዋ ሴት ከተባለች ምን ማለት ነው? የደረሰች ሴት እንደምትባል ማስረጃ እናመሰግናለን። ሴት እንደምትባል ማስረጃ ነው። ኦኬ ያን ስለዚህ መለየት አለብህ። ትርጉም ማውቃለህ። ኒሳ እና መርአ ዲፈረንስ ኒሳ ማለት ሴት ማለት ነው። ሰዓት አልቋል። ሰዓት አልቋል። አሁን ኢምራን በተራ ትጠይቅና ማስረጃ እስኪከፍት ምናምን መያዝ ካለበት ይዛለሁ። ዘን 7 ደቂቃ አለ። ጀምር። ሰዓቱን አስጀምሬ እፎይ ካሜራ ክፈት። ትልቁ ላይ አድርጉት። እፎይ ካሜራ ክፈትና የቅድሙን አውጣልኝ። ክፈት ካሜራ። ቆይ ሰዓቱን አታጀምርም። ከመጀመሪያ ካሜራ ክፈት። ሰዓቱን ፓውዝ አድርግ። አሁን ይኸው ጨዋታ። ክፈት ካሜራ። ቅድም ነብዩ ሰለላሁ ዐለይሂ ወሰለም ሕፃን ልጅ አይተው ከደረሰች አገባታለሁ ብሎ ነበር አልከኝ። ማስረጃውን ክፈትልኝ። ደስ እያለኝ። እሺ ክፈትልኝ ማስረጃውን። ሰዓቱን ፓውዝ አድርግ። ከፍትልህ ነው። ተረጋጋ። እሺ ያዝልህ ሰዓቱን። በዚህ እስካሁን 10 ሰገድኩም። ሰዓቱ ሂዶብኛል። ቶሎ በል። እንጠብቃለን። እየከፈትኩልህ ነው። ኔትወርክ ነው። ችግር የለውም። ጎግል አንዳንዴ እኮ ስታክ ያገባ በጎግል እንትን ብትሆን ጥሩ አይደለም። እንደኛ መጽሐፎች እንግዲህ እኔ ስክሪንሾት ለእንትን አልይዝም። ላይብረሪ ቀጥታ እኔ መጽሐፉን ነው ማውጣልህ። ኢንተርኔት አርካይቭ ይባላል። ለወደፊቱ ወቀው ላይብረሪ ነው። የመጽሐፍት መቀመጫ ነው። ይሄ ለወደፊቱ ይጠቅማል። ኔትወርክ ደካማ ስለሆነ እኔ አንድ ነገር የምጠቁምሃለሁ። እሺ ክፈት አሁን። ጎግል አንዳንዴ እንግሊዝኛ ማንበብ ትችላለህ ብዬ አስባለሁ። ችግር የለውም። እንግሊዝኛ ማንበብ አሁን ከፍ አድርግልኝና አሁን ከፍ አድርገውና ማለት ነው። አሁን ከሰነዱ ጀምር። ሰነዱ የት ነው የሚጀምረው? አንዴ ሰነዱ የት ነው የሚጀምረው? ያው አንብብ። ሰነዱ ከየት ነው? ከሰነዱ ጀምር። ምልክት አድርገኝ። ሰነዱ ከየት ነው የሚጀምር? ሰዓት አስጀምር። ሰነዱ ከየት ነው? ሰነዱን አሳየኝ አንዴ። ሰነዱን አሳየኝ። መጽሐፍህን አንብብ ቅድሚያ። ሰነዱ መቼ ሰነዱ ነው ያለው? ሰነዱ አንብበ ቅድሚያ ይሄን መጽሐፍ ዲባንክ አድርገውና ሰነዱን ደግሞ አሳያለሁ። እየጠየቅኩ እኮ ጥያቄ ምንድን ነው? ሰነዱ አሳየኝ። ቅድሚያ አንብብ። የምጠይቀው እኮ የምጠይቀው ነኝ አይደል? ወይ አዳምጠኝ። የምጠይቀው ነኝ አሁን። ስለዚህ ምን እየጠየቅኩ ሰነዱን አሳየኝ አልኩ። መጀመሪያ ሰነዱን አሳየኝ። ምን ይላል ይሄ? ሰዓቱን አቁምልኝ። ይኸው ይሄው ሰነድ ተቀምጦልሃል። አንብብ። የምጠይቀው ነኝ አሁን። የምጠይቀው ነኝ አንብብ። ቅድሚያ አንብብ። ሰነዱን አምጣ መጀመሪያ። ከዛ በኋላ ትቀጥላለህ ወደ ሰነዱ። መጽሐፍህን አንብበው። መጽሐፍህን አንብብ። ጠበሪና ተቀበል። ጠበሪና ተቀበል። ሰዓቱን ፓውዝ አድርገዋል። ከዚህ በኋላ ደግሜ አልጠይቅም። ሰዓቱን ፓውዝ አድርገው በራሴ ይዛለሁ። አንብብ። መጀመሪያ ሰነዱን አምጣ። ምን ማለት ነው? መጀመሪያ ሰነዱን አምጣ ማለት ምን ማለት ነው? አንብብ። አንዴ ኢምራን ቆይ አንዴ። ቅድም አንብብ አታንብብ ሲባል ሲይዘው እንዳትይዘው ብለኛል። ስለዚህ አንብብ አታንብብ በሚለው አልይዝም። እስኪያወጣ ድረስ ማስረጃውን ይይዝላችኋለሁ። በቃ እንደዛ ከሆነ አሁን እፎይ ጥያቄ ጠይቄሃለሁ። ጥያቄው ምንድን ነው? ሰነዱን አሳየኝ። ያው ጠይቄሃለሁ፣ መልስ። ሰነዱን አሳየኝ። አንብብ መጽሐፍን። የታሪክ መጽሐፍ ነው።
ጠበሪ ዝም ብሎ ለሚሰበስበው ካልከኝ እንሄዳለን፣ ሰነዱ ላይ እንሄዳለን። ቅድሚያ ይሄንን አንብብ። በቃ ሰነዱ አሳየኝ። ቅድሚያ ይሄንን አንብብ። ዳዴ ምትል ተመኝቷል አልተመኘም? የኔ ጥያቄ ሰዓት ነው። ዳዴ ምትል ተመኝቷል አልተመኘም? አንብብ። አልተመኘም። እሺ አንብብ። አካዳ መረጃ ጠየቀኛል። ያው አንብብ። የምጠይቀው አሁን እኮ የኔ ሰዓት እኮ አንብብ። ዳዴ ምትል ፍትሃዊ መሆን አለበት። እንግሊዘኛ ማንበብ ስለማይችል ነው። መመለስ ያለብህ አንተ ነህ። እንግሊዘኛ ማንበብ አመሰግናለሁ። አንብብ። ያው ዳዴ ምትል እኔ ተመኘልኝ። መሀል ይክፈትልኝ። መሀል ይክፈትልኝ። መሀል ስንት? መሀልዬም የመጨረሻው ምዕራፍ 8 የመጨረሻው ወይ ያንተ ፍላጎት ነው። ያው ከፍቼልሃለሁ። እኔ ከፍታለሁ። ያው ከፍቼልሃለሁ። መጽሐፉን ትከፍታለህ። አተልቀኝ። እኔ ቴንኪው። መጽሐፉን ነው የሚከፍተው። መጽሐፉን ክፈት። መብራት የለም። አታየውም? ጨለማ ነው። ደስ እያለኝ መብራት የለም። መጽሐፉን ክፈት። አሁን አዋርደዋለሁ። መሀል ላይ እሱ እንዳለው አይደለም የሚለው። አሁን አዋርደዋለሁ። መጽሐፉን ክፈት። የምጠይቀው እኮ ነኝ። አሁን መጽሐፉን ክፈት። አያችሁ አይደለ? አሁን የኔ የጥያቄ ሰዓት ነው። የጥያቄ ሰዓት ነው። ስለዚህ አንተ መጠየቅ አትችልም ወገናችን። አሁን መጠየቅ የምችለው ነኝ። እየረበሽክ ነው። አያችሁ? ይሄ እንግዲህ ለአእምሮ ተውት። ዮሐድም ሰዓቱን አያቆመው እኮ። መጽሐፉን ክፈት። መጽሐፍ ክፈት። የመጠየቅ መብት ያለኝ ነኝ። እሺ አሁን ሚውት አድርግ። ጥያቄ ልጠይቅ። መሀልዬ ላይ ገና ጡት ያላወጣሽ ትንሽ እህት አለችን። ለጋብቻ ስጠይቅ ምን ነገለት? መልስልኝ። ምን ማለት ፈልጎ ነው? መልስልኝ። መልካም ልመልስልህ። እሺ ክፍሉ የሚለው ገና ጡት ያላወጣሽ ሳይሆን የሚለው ጡት ስለሌላት አካል ነው የሚያወራው። ሰውማ ጡት እኮ በህፃንነቱም ይኖረዋል። ጡት አለው። በህፃንነቱም ሲወለድ ጡት አለው። ግን በአደጋ ምክንያት ሊሆን ይችላል። ክፍሉን ላሳያችሁ። ሜቢ እሱ ስክሪንሾት ይዞት የመጣው ውሸት ነው። እኛ ጡት የሌላት ልብ በሉ፣ ጡት የሌላት ነው የሚለው። ታናሽ እህት አለችን። በተለያየ ምክንያት ጡት ላይኖራት ይችላል። ተቆርጦ ሊሆን ይችላል። ወይ አዳምጥ። ተመልሶልኛል። አንተ እንዳልከው ገና ጡት ያላወጣች መልሰው። ገና ጡት ያላወጣች ሳይሆን የሚለው ጡት የሌላት ነው። ጡት የሌላት ነው የሚለው 20 ዓመት 30 40 ዓመት ሆኗት ላይኖራት ይችላል። ጡት ላይኖራት ይችላል። እኛ ጡት የሌላት ስለሚል ማለት ነው። ምን ያህል ውሸታም እንደሆነ ምን ያህል የራሱንም የእኛም ላይ እንደሚቀጥል ታዘቡ። እኛ ጡት የሌላት ታናሽ እህት አለች ነው የሚለው። ጡት ገና ያላወጣች አይደለም የሚለው። በህፃንነት ራሱ ጡት ያወጣሉና ደቂቃ በራሴ ዘንድ ከዚህ በኋላ ዮሐድ ጋር አልከራከርም። ዮሐድ ጋር ከዚህ በኋላ አቁም አይልም። ለምን የምጠይቀው እኔ ነኝ። ጡቷን በአደጋ አጣች ይለናል። ወደ ቀጣይ ጥያቄ ማስኬድ ኢምራን፣ አንዴ ወደ ቀጣይ ጥያቄ ማስኬድ የአንተ ኃላፊነት ነው። አንቢ ያለህ ቅድም አንብብ አታንብብ በሚሉት አቁም ሲለኝ ቅድም እፎይ አቁም ሲለኝ አላቆምኩም። ተደማመጡ እርስ በርሳችሁ። እንደዋሸ ያሳይ ራሱ። ገና ጡት ያላወጣች ነው ብሏል መጽሐፉ። እንደዛ አይደለም የሚለው። ገና ጡት ያላወጣች እንደማይል ራስ አሳይ። ተወያይቶ ያቅም ነው። ኢምራን የፈለገው መጠየቅ ይችላል። ወደ ሁለተኛ ጥያቄ ይሄድ ኢምራን። እሺ ወደ ቀጣይ ጥያቄ ይሄድ። ፍትሐ ነገሥት ላይ አዳምጠኝ። ፍትሐ ነገሥት ላይ ወገናችን እንዲያቆይ ይሰማሃል። ጡት አይተቆረጠ ያልከው ጡት አይተቆረጠ አለ ያልከው እፎይ ክፈተው። እሺ ጥያቄን ክፈት። ጥያቄን በመረጃ ክፈት አለ። እሺ መረጃ ክፈት። ፍትሐ ነገሥት ክፈት። ከፍቻለሁ። አተልኩኝ። ክፈተው። ከፍቻለሁ። ትልቁ ያለው አይታይህም? ትልቁ አተልኩኝ። ትልቁ ላይ አድርጉት። እሺ ያው ፍትሐ ነገሥት ላይ በብፁዕ ወቅዱስ ሊቃነ ጳጳሳት ዘኢትዮጵያ የታተመ እንደዚህ ይላል። ደግሜ ያነበዋለሁኝ። የሚጋቡትም የሴትና ወንድ አካለ መጠን የደረሱ ይሁኑ። ወንዱ 20 ዓመት ሴቷ 12 ዓመት ይሆናቸው ይላል። ምን ማለት ፈልገው ነው? 12 ዓመታቸው 12 ዓመት ይሆናት አለ። ሴቷ 12 ዓመት ይሆናት አለ። ቀጥላ አንብበው። አይፈቀድም። አሁን የምጠይቀው ነኝ። እዛው ይመልስልሃል። አንብበህ መልስ ያለብህ አንተ ነህ። አንብበህ መልስ ያለብህ አንተ ነህ። ውይይት አታውቅም እንዴ? ውይይት ተወያይተህ መረጃ እየጠየቀህ ነበረ። ያመጣኸው መረጃ አንብበው። መረጃ አመጣለሁ ብለህ ነበረ። የሚጋቡት ፈቃድ ይላል። ወንዱ 20 ዓመት
ሴቷ 12 ዓመት ይሁናት። በ12 ታግባ ይላል። በ12 ዓመቷ መልስልኝ። 12 ዓመት ደርሳለች። የ12 ዓመት ሴት መልስ። የሁለቱ ፍቃድ ነው። ምክንያቱም እዛው ይመልስልሃል። ስለዚህ በ12 ዓመት ማግባት ትችላለች። አንድ ባልና ሚስት መፈቀድ ስለዚህ በ12 ዓመት ማግባት ትችላለች። ባልና ሚስት መፈቀድ አለባቸው። እዛው አዳምጠኝ። ስለዚህ በ12 ዓመት ማግባት ትችላለች ማለት ነው። መልስልኝ። ለአቅመ ሔዋን ካልደረሰች ምን ይልሃል? እዛው 15 ዓመት ይሁን እድሜዋ ይልሃል። 15 ዓመት ይሁን። እሺ አመሰግናለሁ። ተመልሶልኛል። ተመልሶልኛል። ምክንያቱም አዳምጥ። ቆይ የ12 ዓመትን ከኮነንክ የ6 ዓመትን እንዴት እንደምታደርገው ባናቅም፣ የ9 ዓመትን እንዴት እንደምታደርገው ባናቅም፣ መጽሐፉ ግን ምን ይላል? በሁለቱ ፍቃድ ይሁን። በሁለቱ ምን ይሁን? ፍቃድ ይሁን። ያለ ሁለቱ ፍቃድ እንዳድሯቸው ይላል። በእስልምና ይሄን ያለው አስተምሮ። አሁን ደግሜ ልጠይቅህ። አመሰግናለሁ። አሁን አዳምጠኝ። አንድ ሴት በ12 ዓመቷ ከደረሰች ማግባት ትችላለች? አችልም? በ12 ዓመቷ ከደረሰች ቤተሰቦቿ ፈቅደው እሷ ፈቅዳ ከሆነ እንደ ፍትሐ ነገሥት ይናገራል። አዎ፣ ግን ምን ይላል? አቅመ ሔዋን ያኔ ላይ ካልደረሰች 15 ዓመት ይሁን። በአንተ ደግሞ 9 ዓመትና 6 ዓመት ነው የሚቻለው። 9 ዓመትና 6 ዓመት በ6 ዓመት ምን ይሆናል? ይቻላል በአንተ ማለት ነው። ደግሜ ልጠይቅህ። አንድ ሴት 12 ዓመቷ ሆኖ ቤተሰቦቿ ፈቃደኛ ከሆኑ ከደረሰች ማግባት ትችላለች? አችልም? እሷ ፈቃደኛ ካልሆነች አይቻልም። እሷ ፈቃደኛ ካልሆነችና ለአቅመ ሔዋን ካልደረሰች አይቻልም። ፈቃደኛ ሁና ለአቅመ ሔዋን ከደረሰች ይቻላል። ምክንያቱም ይልሃል እዚህ ጋር ለአቅመ ሔዋን ከደረሰች 15 ዓመት ትደርሳለች ይላል። 15 ዓመት ትደርሳለች። ስለዚህ ያኔ ማግባት ትችላለች ይላል። እዛው ላይ ማለት ነው። ከፍ ብላ ነው ወገናችን ለጋበል በቃ አሁን እኮ አመት ከዚህ ጋር ሪከርዱ ይቀመጥልሃል። ችግር የለውም ወገናችን። አንድ ላይ የ9 ዓመትን የፈቀደ የ12 ዓመትን የሚኮንን አይምሮ አስቡት። የ6 ዓመትን የፈቀደ የ12 ዓመት ሊኮንን ማለት ነው። ካልደረሰች ምን ይላል? በ15 ዓመት ጣልቃ ትግባ። አንተ አይመለከትህም። እስኪ ሚዩት አድርገው አንተ አቡሳላ። ችግር የለውም። ልጁ ያደርጋል መሰላችሁ እንዳይጠየቅ ነው። አሁን ግን አምኗል። በቃ ዋናው ነገር አምኖልኛል። የፈለግኩት ተሳክቶልኛል። እኔ አሁን አስጀመረልኝ ሰዓቱን። ችግር የለውም። አስጀምረው። በቤተ ክርስቲያን ወይም ደግሞ በክርስትና በመጽሐፍ ቅዱሳችሁ የማግባት እድሜ ያውጣልኝ። በስንት ዓመት ሴት ማግባት ያለባት በመጽሐፍ ቅዱሳችሁ እድሜ አለ? የተቀመጠ እድሜ አለ? ለአቅመ ሔዋን ስትደርስ አለ። ለአቅመ ሔዋን በስንት ዓመቷ የሚደርሰው? ሁለቱ ፍቃድ አቅመ ሔዋን ደርሻለሁ ብለው ሁለቱ ፈቅደው ቤተሰብ ፈቅዶ እኔ ስለ ፍቃድ አቅመ ሔዋን ማለት እንደ አላወራሁም ሆነ ስለ ፍቃድ አላወራሁም። እድሜ ገደብ አለ መጽሐፍ ቅዱስ ላይ። ይኸው ወደ ማግባት በደረሱ ጊዜ እድሜያቸው ወደ ማግባት በደረሰ ጊዜ በስንት ዓመታቸው ማለት ነው? ስለ ድንግልናቸው እድሜያቸው ሰዓት ታይም ይዛል። በ20 በ30 ብሎ ነገር የለም። ለአቅመ ሔዋን ሲደርሱ ግን ያገባሉ። ከ18 ዓመት በላይ ሰዓት አልቋል። ሰዓታችሁ አልቋል። አሁን ማጠቃለያ 5 ደቂቃ አጠቃሉና ከዛ ስንት ሰው ነው ጥያቄ የምትቀበሉት? እኔ ሞባይል አሰምኩት መብራት የለም እንዳያችሁት። ስለዚህ እስከሚዘጋ ድረስ አላለ። አሁን አስጀምረው። አንዳንድ ችግር የለም። አንዳንድ ሰው በቃ አሁን 5 ደቂቃ በርዕሱ ነው ወይስ ከርዕሱ ውጭ መጠየቅ ይቻላል? በርዕሱ ሁለት ርዕሶች ተነስተዋል። ከሁለቱም ርዕሶች አንዳንድ ሰው እንዲጠይቁ እናደርጋለን። ከሁለቱም ርዕስ አንዳንድ ሰው ጠያቂ ይሆናለሁ። ምን ማለት ነው? ከመጀመሪያ ውይይት አንድ ጥያቄ፣ ካሁኑ ውይይት አንድ ጥያቄ፣ ከሁለቱም ሳይድ ማለት ነው። አንድ ሰው። እሺ አሁን ሰዓቱን አስጀምርልኝ። እሺ አንዴ። እሺ ማጠቃለያ ነው ወይስ ገና ነው? ማጠቃለያ። አይ አሁን ማጠቃለያ ነው። እሺ ተረኛ እፎይ ነው። ይቀጥል። ኦኬ እፎይ ስትዘጋጅ ንገረኝና ማጠቃለያውን ትሰጣለህ። እኔ ማጠቃለያ የምሰጠው አንተ ስለሆንክ የጀመርከው አንተ ነህ የምትጀምረው። መልካም። በመዛግ ኦኬ ይሰማል። ከማጠቃለያ በፊት ጥያቄው አይቀድም?
ኦኬ ጥያቄ ተጠይቃችሁ ከዛ ብታጠቃልሉ ይሻላል እና እንደተመሰለ ይሻላል ነው እኮ የሚሻለው አይደል? እንደዛ ነው ይሻላል። መጀመሪያ ይጠይቁና ከዛ እሺ የመጀመሪያው ጥያቄ ነው የሆነው ተረኛ ኦኬ ቆይ ከክርስቲያን እሺ ሳሚ አንድ ጥያቄ ከመጀመሪያው ነው ከአሁኑ ነው የምጠይቀው? ሳሚ ከመጀመሪያው ነው። እሺ ከመጀመሪያው ኦኬ ሳሚ ከመጀመሪያው ቆይ ሰዎች ሴትና ከዛ አቡ ሳላ ትጠይቃለህ? ከመጀመሪያው ተራው እንደዛ አይደለም። መጀመሪያ አቡ ሳላ የሚጠይቀው ከዛ ደግሞ ሳሚ ከዛ እኔ አወራለሁ። ቆይ ሳሚ ቆይ አንዴ እኔ መጀመሪያ የምጠይቀው አይደለም ቆይ አይደለም ሳሚ እሱ የመጀመሪያው ላይ ሳሚ አቡ ሳላ ነው የሚቀድመው። እሺ ትጠይቃለህ አንተ ከዛ አቡ ሳላ ትጠይቃለህ? አንተ ማጠይቅ ከሆነ ወይ የሚጠይቅ ሰው ሌላ ቢገባ አይደል? አቡ ሳላ ወይን ማጠቃለያ ነው መጠየቅ ይችላል። እፎይ ምንድን ነው ያልከኝ? ቻርጅ እያስቸገረኝ ስለሆነ ወይን አፍጥኑት። ሰክቼ ነው እያወራሁ። አቡ ሳላ እሺ፣ አቡ ሳላ ጥያቄ አለ? የመጀመሪያው ርዕስ ነው። ሰክቼ ነው እያወራሁ ያለሁት። እሺ አዎ ጥያቄ አለ። እሺ ቀጥል አንተ ዮሐን። ጥያቄው ክርክር ከሚሆን ጥያቄው መሰለኝ የሚሆነው 40 ሰከንድ በቃ ጥያቄ ኦኬ ደቂቃ ሊያዝላቸው በደቂቃ ይሁን። እሺ 40 ሰከንድ ለመጠየቂያ ለመመለስ ደግሞ አንድ ደቂቃ። እኔ 10% ነው ያለኝ መብራት የለም ይሏል። 40 ሰከንድ ነው። እሺ እንትን ቢሆን አሪፍ ነበር። ዝም ብለው ጠይቀው ወይም ለምላሹ ደቂቃ ቢያዝ አሪፍ ነበር። በቃ እሺ ቀጥል ጥያቄና አቡ ሳላ። እሺ ከኢየሱስ ባህሪ በተያያዘ ቅድም የተነሳ ሀሳብ ነበርና ድርሳነ ሚካኤል ላይ ያው የቤተ ክርስቲያን መጽሐፍ ነው። ዘህዳር ላይ ገጽ 44 ላይ አስማተኛ እንደሆነ ይናገራል። ትርጉም የሌላቸው ቃላቶች በሚካኤል ክንፍ ላይ ጽፎ አስማትን ሲያስተምር እንመለከታለን። ስለዚህ በግልጽና በማያሻማ መልኩ ኢየሱስ አስማተኛ ብሎን ደግሞ ደጋሚ እንደሆነ እዚህ ክፍል ላይ ይናገራል። እንግዲህ እንደምትመለከቱ ሻሬሄ፣ ኤሌሄ፣ ሻዴ፣ ጼቤ፣ አዶ ምናምን ብሎ አስማቶች ይላል። እነዚህ አስማቶች ጌታችን ኢየሱስ ክርስቶስ በቅዱስ ሚካኤል በክንፎቹ ላይ ጻፋቸው ይላል። ምኖች? አስማቶች ማለት ነው። እንግዲህ አስማተኛ የሆነ መተተኛ የሆነ አምላክ ማለት ነው። ማን ስንል ኢየሱስ ማለት ነው። የኢየሱስ ባህሪ በቀል ባጭሩ ስንገልጸው ምንድነው? አስማተኛ አቡ ሳላ ሃሎ። እሺ ምንድነው 40 ሰከንድ ጥያቄ እንድታቀርብ ነበር ማብራሪያ አረከው። ዞሮ ደቂቃ አልቋል። እፎይ ሀሳብ ስጥበት፣ መልስ ስጥበትና በአንድ ደቂቃ ማብራራት አይደለም። እሺ ጥያቄን ነበር ማቅረብ የነበረበት። ባጭሩ አስማተኛ የሚለው አብራራ ነው። በቃ አንድ ደቂቃ አለው። በክርስቲና ላይ ቆሞ አንድ ደቂቃ አለ። ቀጥል። ኔትወርክ አስቸግሮታል። ድገመው እስኪ። ኔትወርክ ኔጋ ነው። ኦኬ ኔትወርክ ነው ኔጋ። አይ አስማት የሚለውን የግዕዝ ቃል ስሞች መሆኑን አላወቀም። መተት ነበር የመሰለው። አስማት የሚለው ሳይሆን የሌላቸው ቃላቶች ነው። አስማት ሳይሆን እነዚህ ቃላቸው ትርጉም የሌላቸው እነዚህ ቃላቶች ደግሞ እሺ አዳምጠኝ፣ ባጭሩ ልንገርህ። ድርሳነ ሚካኤል ገጽ 44 ላይ ትርጉም የሌላቸው ቃላቶች ኢየሱስ በሚካኤል ክንፍ ላይ ጽፏቸዋል። እነዚህ ጽፎች ምንድናቸው ስንል ኦኬ ቀጥልሽ። እነዚህ ጽፎች ምንድናቸው ስንል የአስማት ናቸው። ኦኬ ኔትወርክ ያስቸገረ ነው። ጥያቄ ነው። አዎ እሱ ነው ጥያቄ። ከሰማኸው አቡ ሰላም ታርግና ደቂቃውን ላስጀምር። እፎይ ስትዘጋጅ ንገረኝ። ከዛ በኋላ እንትን ኦኬ ማይታወቁ ስሞች ጥያቄው ምንድነው? እሱ የራሱ ነው የሚሆነው፣ በኪሱ ይቀራል ማለት ነው። እነኛ ስሞች አይታወቁም፣ ትርጉሙን አናቃቸውም አላለም። ትርጉሙን ማናቃቸው ናቸው።
ብለን እስካላልን ድረስ ኦኬ የሚካኤል ክንፍ ላይ ተጽፈዋል። ምን ሚሉ በዕብራይስጥ የተጻፉ ስሞች አሉ። እነኛ ስማት ናቸው፣ ረቂቅ ናቸው፣ ሚስጥር ናቸው። ለማ ለሙስሊሞች ወይንም ደግሞ ክርስትናን ለማያውቁ እንደዛ ናቸው፣ ረቂቅ ናቸው። ያንን ትርጉሙን እኛ እናቀውም እስካላልን ድረስ ወይንም ደግሞ ከማጂክ ጋር የምታገናኘው ከሆነ ሜቢ የላሚቷ ምዕራፍ አያ 102 ላይ ምን አለ መሰላችሁ? አላህ ራሱ ነው ምንን ያስተማረው? ድግምትና መተትን ማሩትና አሩት የሚባሉ ሰዎችን ልኮ ድግምት ያስተማረው ማን ነው? አላህ ነው ማለት ነው። ሜቢ ይህንን ታሪክ ስለማለት ነው። ትርጉማቸው አይታወቁ ትርጉም አይታወቁ ከሆኑ ደግሞ ትርጉም አይታወቁ ስሞች ቁርአን ላይ ነው ያሉት። ላሚም አንዴ ማይከስ እየመለስኩ ነው። ላሚም ምናምን የሚባሉ ፕሊዝ ትርጉማቸውን አናቅም ያልንበትም ደረጃ ታመጣለህ። ትርጉማቸውን አታቁም ብለሃል አይደለ? ትርጉም አይታወቅ ፊደላት ያሉት ምን ላይ ነው? ቁርአን ላይ ነው፣ እኛ ጋር አይደለም። እንደዚህ አይነት ፊደላት ያሉት ቁርአን ላይ ነው፣ እኛ ጋር አይደለም። ትርጉም አልባ ስለሆኑ ማጂክ ናቸው ወይንም ደግሞ ጥንቆላ ናቸው ካልክ ደስ እያለን እንቀበላለን። አላህ ጥንቆላናን አስተምሯል ማለት ነው። እኛ ጋር ያሉት ግን የአምላክን ስም የሚገልጡ ህቡ ስሞች ይባላል። ህቡ ስሞች ናቸው። እናመሰግናለን። አሁን እፎ ጨርሳ የሚወት አድርገው። ኦኬ የኔ ተራ ነው። ሶሪ አስቸግረኛል። ኔትወርክ ስለሚያስቸግረው ነው። እንትኑ አንዴ ሴት ላድርግ። ዮሐድ 12% ጃራ ሞባይል እና ቶሎ አተልቁት። ቶሎ በልሳኝ። ኦኬ ትልቅ ላይ አድርጉኝ። እኔን ትልቅ ላይ አድርጉኝ። ኦኬ ኢምራን ጥያቄ ነው የምጠይቀው። የሱረቱል ማይዳ ምዕራፍ 5 ቁጥር 33 አስባቢ ኑዙል ምንድነው የሚለው? እንደምታነቡት the messenger of Allah blessed be with him and give him peace ordered that they may be given a flock of camels, a shepherd and commanded them to set off with the እንዲጠጡ መሐመድ አዟቸው ነበር ሰዎቹ የግመል ሽልት። አስባቢ ኑዙል ይኸው አልዋሂዲ የሱረቱል ማይዳ ምዕራፍ 5 ቁጥር 33 አስባቢ ኑዙል። ይሄንንም ደግሞ በተፍሲር አልጃላይንም እንመለከተዋለን። the following was revealed when the Arnuyun came to Medina suffering from some illness. The prophet gave them permission to go and drink the camel's urine and the camel's urine. Okay ሐዲስ ላይም አለ። ሶ የኔ ጥያቄ ምንድነው? ቆይ ልጠይቅ ነው። የኔ ጥያቄ ምንድነው? ነብይ እሺ ጥያቄን አቅርብ ነው። ኦኬ የኔ ጥያቄ ምንድነው? አስባቢ ኑዙሉም ሐዲሱም ተፍሲሮቹም እንደሚሉት ነብይ ሰዎችን የግመል ሽንት እንዲጠጡ አዟል ወይስ አላዘዘም? እሺ አመሰግናለሁ። የሚታገው ኢምራን አንዴ የግመል ሽንት እንዲጠጡ አዟል ወይስ አላዘዘም? እሺ አመሰግናለሁ። የሚታገው ተፍሲር አልጃላሌ አስባቢ ኑዙል ሳሚ ሰምቷል። ሐዲስ ይኸው ሐዲስ ሰምቷል። ካሜል ዩሪን ሰዎችን የግመል ሽንት እንዲጠጡ አዟል ወይስ አላዘዘም? ምን ሆነ ነው? እሺ ሊመልስ ነው። ኧረ ጣልቃ አትግበይ። አቡ ሳላኒ እኮ እየተናገርኩኝ ነው። አይጠበቅብህም። እሺ ችግር የለም። ኢምራን ስትዘጋጅ ንገረኝ። እሺ አተልቀኝ። ስትዘጋጅ ንገረኝ። እሺ አተልቀኝ። አይሰማም? ትልቁ ላይ እኮ ነህ ኢምራን። አይሰማም? ትልቁ ላይ ነህ እና ተልቀናል። ኦኬ አላየሁትም። ሶሪ እኔ ቆይቶ ነው አሁን ትልቅ ይሆን እያወራችሁ ነው። ምንም እየተሰማኝ አይደለም። እኔ አይሰማም እንዴ? ይሰማል እኮ አይቲ ኔትወርክ ነው መሰለኝ። ሰዎችን ታጠጥቷል ወይስ አላጠጣም? ኔትወርክ ቀይ አብርቷል እፎ አይደለም። አሁን ከኔ ጋር ነው እያወራ ያለው። እሺ ሚዩት አድርገው አንድ ደቂቃ አስተምር። ምንድነው የሚለው? እናስ ነገር ውሳሜ ከተሰማ ልቀጥል። እኔ አስጀምሪልኝ ሰዓቱን።
ኦኬ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። የኛ ነብይ ሰለላሁ ዐለይሂ ወሰለም እንደ ኢየሱስ መጠጥ አያጠጡም። ኢየሱስ አጠጡ መጠጥ፣ የኛ ነብይ ግን ይሄን አያደርጉም። ነብዩ አንድ ሐዲስ አመጣና እዚህ ጋር የግመል ሽንት ጠጡ የሚል ነገር አነሳ። ብራዚል የግመል ሽንት በሳይንስ የሚተመነ መድኃኒት ነው። ላሳይክ ምሳሌ አንድ ሳይንስ ዳይሬክቲቭ በዌብሳይት ይጠይቃል። ምን ብሎ የሚያስቀምጠው ተመልከት እንደሚል ሜዲሲን ቱ ትሪት ዲስኦርደር ኢንፌክሽን፣ የቁስል ራሱ ያክማል ብሎ ያስቀምጥልሃል። ለቁስሎች ለኢንፌክሽን መድኃኒት ብሎ ያስቀምጥልሃል። ስለዚህ የግመል ሽንት መድኃኒት አለው። ያው ማስረጃ እዚህ ጋር ያው መጠጣት መድኃኒት ነው የሚለው ጋር ነው። መጠጣት መድኃኒት ነው የሚለው ጋር ነው። ሰከንድ አለው ይመልስልኝ። መጠጣት መድኃኒት ነው ጋር ነው። ድጋሚ አንድ ቀርግልኝ። ቆይ ያው አስቁም ይላለው። ያው ቅድም እየተናገረ አላስቆምኩለትም ለእፎይ። ቀጥል። አሁን አስቁም ይላለው። መጨረሻ ላይ እየገባበት እስልምና ላይ ሲገባ እስልምና ክርስትና ከተፈቀደ ነው የሚገባለው። ስለዚህ ሳሚቾዬ አዲስ ነገር አላመጣህም። የግመል ሽንት ወተቱም ሽንቱ መድኃኒት ነው። በሳይንስም የታመነ ነገር አንተ ባታውቀውም ሳይንቲስቶች ራሱ ያመኑትና እንደ መድኃኒት የሚጠቀሙት ነገር እንደ መድኃኒት ራሱ መጠጣት መድኃኒት ነው ያሉት። የቱ ጋር ነው? ስለ መጠጥ የቱ ጋር ነው የሚያወራው? እያቋረጠ ነው ያለው። ከዚህ በኋላ ዮሐድ ሳሚ ፕሊስ መግባት አይቻልም። መሀል ላይ ጣልቃ መግባት አይቻልም። ጥያቄ ብቻ ነው የሚቻለው። እሺ ድጋሚ ተቋረጠ። 6 ሰዓት አክቹአሊ የሚለው ላሳየህ ተመልከት ምን እንደሚል። ይኸው ካሜል ዩሪን የግመል ሽንት አለ ወዝ ሚክስድ ዊዝን ሚልክ። ያው ከተቀቀለ ይጠጣል። ይሄን የሚናገሩ ሳይንቲስቶች ናቸው፣ እኛ አይደለንም። ግን እንዳንተ አምላክ እንደ ኢየሱስ መጠጥ አያጠጣም። ኢየሱስ ግን በመጽሐፍ ቅዱስ ለሰዎች መጠጥ ያጠጣል። እዛ ግን እስልምና ላይ ግን እንደዚህ ይባል ነገር የለም። ክርስትና ላይ ግን ያጠጣቸዋል መጠጥ። አመሰግናለሁ። የግመል ሽንት የሚጠጣበት ሃይማኖት ነው ማለት ነው እስልምና። ቴንክ ዩ። ቆይ ሳሚ መድኃኒት ያስቀምጠው አንተ ባታውቅም። እሺ እፎይ አሁን ይሰማል? እፎይ ይሰማል? እፎይ ይሰማል? ይሰማኛል። አሁን ሜቢ ኔትወርክ የሚሰራ ከሆነ ንገሩኝ። ብዙ ጊዜ በጣም እሺ ኦኬ እፎይን ትልቁ ላይ አድርጎትና ሲዘጋጅ ማጠቃለያ ቶሎ አስጀምረው። 9% ነው የቀረው ነው። ያኛው ጥያቄ ተቀበላላችሁ። አይ ዶንት ኖ ሁለታችሁም ኔትወርክ እያላችሁ ስለሆነ ባትሪም እያላችሁ ስለሆነ ማጠቃለያ ስጡ ብዬ እኔ ጋር መብራት የለም። ስለዚህ ቶሎ 5 ደቂቃ ይጠቀም እንዳይዘጋብኝ ነው። በቃ ማጠቃለያ ስጡ ሁለታችሁም። በቃ ጥሩ እሺ። ከወረኩ እፎይ ከተሰማው ካስወረድ ከዘጋ ሞባይሉ እፎይ አለ አለው ይሰማችኋል? እኔ ሰማለሁ። ኦኬ አሁን መታል ምናምን ከሰራልህ ይሰማል። የኛ ይሰማል። የእናንተ ይሰማኛል። እኔ ይሰማለሁ። ኦኬ በቃ ጀምር። ስትዘጋጅ ጀምር እፎይ። የለውም። አይ ኔትወርኩ እንትን አለው መሰለኝ። እፎይ ይሰማል? እፎይ ይሰማል? አልሰማም እንዴ? አልሰማም። ትሰማለህ። የኛ ቆይቶ ነው የሚደርስ። ስትዘጋጅ ጀምር። እስኪ ካቋረጠ እኔ ይዝላለሁ ደቂቃ። ቆይ እፎይ ባትሩ ዘግቶታል መሰለኝ። እስኪ እፎይ አንድ ቁጥር አሳየኝ በፍቅር አምላክ ስም። ኔትወርክ አይመስለኝም። ባትሪ እያለ ነበር 5% ነው እያለ ነበር። ኦኬ አይ ቀይ እያበራበት ነበር። ኦኬ በፍቅራዊ ባርጌቹ አሉ 5% ነው። ሰክቼ ነው እያወራለሁ አሎ ሊቀ ሐዋርያ። ኦኬ ጥያቄ ካሉት እርሶ ማቅረብ ይችላሉ። ያው የኛን ሃይማኖት ወክሎ ፍቅር ሲዘምን ኦኬ ምንም እኮ ጥያቄ አያስፈልግም። እዚህ መሀል ላይ የሁለቱም ችግርና ፍቅራዊ አዳምጠኝ። ይሰማል። አሁን የክርስቲያኖችን ፋይል ነዝጋና ወደ እናንተ ደግሞ እንመጣለን። እሺ ቆይ ፍቅራዊ እናንተ እናወያያችኋለን። ዛሬ እኮ እውነትም መንገድ የሚሆነው ፍቅር አምላክን እኮ ያረጋገጥንበት ቀን ነው እኮ።
እስከዛሬ በውሸት በዚህም በዛም ጎን ሆናችሁ አንድ ደቂቃ እንጠብቀው። የ5 ደቂቃ ስላለ የነበረውን ህዝብ ዛሬ እየገለጠ ነው። መጥቷል። ያው በቃ እፎይ ተመልሷል። በፍቅር አምላክ ስም መጥቷል፣ ተመልሷል። ግድ የለም። እሰማለሁኝ። አሁን ይሰማል። መጥተሃል። ቀጥል። ኦኬ። ትልቁ ላይ እንዳርጉኝ። ምንድነው ስታክ ደጋውንም የሚታየኝ ምንድነው? ትልቁ ላይ እንዳርጉኝ። አይ ቆይ አላረጉም መሰለኝ። እሺ አሁን ትልቁ ላይ ነው እፎ። ኦኬ። ትልቁ ላይ ከሆንኩኝ በአንድ አዲስ እንጀምራለን። ጥሩ ተምራችሁበታል ብለን ተስፋ እናደርጋለን። ሐዲሱ ምንድነው የሚገኘው? አልአዳብ አልሙፋርድ ላይ የሚገኝ ነው። 1183 ላይ የሚገኝ ነው። ብዙ ጊዜ ደጋግሞ ኢየሱስ ወንድን ሳመ የሚል አምጥቷል ማለት ነው። በተመሳሳይ ነብዩ ግን ምን አድርጎ ነበረ? የወንድ አፍ ከፍቶ ምን ያደርግ ነበር? ይስም ነበረ የሕፃን ልጅን። ኢየሱስ በሕፃን መልክ መጥቶ ነው የሳመኝ የሚለው። የራስ ነብይ ግን ምን ያደርግ ነበረ? ወንድ እንትን ይል ነበረ። ይህንን ቼክ አድርጉት ማለት ነው። ስለዚህ እንደዚህ አይነት ቆሻሻ እንትን ያለበትን እዞ እኛ ጋር እንደዚህ አይነት ተመሳሳይ እንትን ካለ ምናምን ብሎ ፈልጓል። እንደዛ አይደለም። ምክንያቱም ክርስቶስ አምላካችን ነው። አምላካችን እንደመሆኑ ደግሞ ቢስመው ምንም ችግር የለውም ማለት ነው። ቢስም ምንም ችግር የለውም። ሳመኝ ቢል ችግር የለውም ማለት ነው። በሕፃን መልክ ወይንም ደግሞ በሕፃን ተገልጦ ሳመኝ ነው የሚለው። ወደ ዋናው እንትን ስንመለስ አይሻ ሕፃን ልጅ እንደሆነች አሳይተናል ማለት ነው። ሕፃን ልጅ እንደሆነች የ6 ዓመት ልጅ በእስልምና ጭንቅላት የ6 ዓመት ልጅ ለአቅመ ሔዋን ደርሳለች። ፍርዱን ለእናንተ እተወዋለሁ ማለት ነው። የ6 ዓመት ልጅ ለአቅመ ሔዋን ደርሳለች። እኛን ለመውቀስ የሞከረው ምንድነው? እሱ በ12 ዓመት ልጅ እንዴት ትዳራለች የሚል አለ። እንደዚህ አይነት ነገር አገኘን። እዛው ላይ ከፍ ብሎ ሲያነበው በሁለቱ ፍቃድ ይሁን ነው የሚለው። እኛ ላይ ብዙም የሚያስጨንቀን የለም ማለት ነው። 12 ዓመት ቢባል እንኳን ከ6 ዓመት ጋር ልታነጻጽራት አትችልም። እያንዳንዱ የራሱ ሐዲሳቶች ምንድነው የሚሉት? በ6 ዓመት አግብቷት በ9 ዓመቷ ላይ ምን አደረጋት? ግንኙነት አደረጋት ነው። ወገኖቼ ይሄንን አካል ትከተላላችሁ? ፈጣሪ ይህንን አካል ነብይ አድርጎታል ብላችሁ ትከተላላችሁን? ፎቶ ምናምን በቤተክርስቲያን ውስጥ የተጋቡ ወይንም ግለሰቦች ምናምን ብሎ አመጣ። እኛ መመሪያችን መጽሐፍ ቅዱስ እንጂ ግለሰቦች አይደሉም። አሸንጉሊት የምትጫወትን ልጅ ፔኔትሬት ሲያደርጋት ወይንም ደግሞ እዚህ ጋር እንደምታዩት አልደረስኩም እያለች ኖት የት ሪችድ ኤጅ ኦፍ ፒበርቲ እያለች ለአቅመ ሔዋን አልደረስኩም እያለች ፔኔትሬት አድርጓታል። ነብዩ። ይሄ እስልምና የሚቀበለው የሙስሊሞች ጭንቅላት ብቻ የሚቀበለው ነው። በፍቃዷ ነው ወይ? አይደለም። ይሄንን አዲስ ያዙት። ዥዋዥዌ እየተጫወተች ነው ጎትታ የወሰደቻት። ኡመሩማን ሱናን አቢ ዳውድ 49:33ን ታዘቡ፣ አንብቡት፣ አይምሯችሁን ደግሞ ተጠቀሙበት። እንደ መጽሐፍ ቅዱስ ደጋግሜ ብየዋለሁኝ። አንዲትም ጥቅስ ሊያመጣ አልቻለም። ምን ፔሬድ ማየት ያልጀመረችን አጋቡ የሚል መጽሐፍ ቅዱስ ግን በግልጽ ምንድን ነው የሚለው? እድሜው በደረሰ ጊዜ ሰው ምን ያድርግ? ይጋቡ። ስለዚህ እድሜው የደረሰ ሰው ማግባት መፍቱ ነው። በስንት ነው እድሜው የደረሰው? በ29 ሊሆን ይችላል፣ በ22 ሊሆን ይችላል፣ በ24 ሊሆን ይችላል፣ በ25 ሊሆን ይችላል። ሕፃን ልጅን ግን እንዳይሆን ደግሞ ምን ይለናል መጽሐፍ ቅዱስ? ለአቅመ ሔዋን ሳትደርስ እንዳድራት ይለናል። ምን? ሴት ልጅን አቅመ ሔዋን ሳትደርስ አታጋባት፣ ከዚህ አስቀድሞ ጠብቃት። እንዲህ ያደረግክ እንደሆነ መልካም ስራን ሰርተሃል ይላል። ስለዚህ ለአቅመ ሔዋን ያልደረሰች ሴት ልጅ አትዳርም። ይሄ ፔዶፊሊያ ይባላል። ፔዶፊሊያ ምንድን ነው? እሱ ይሄ የአይምሮ ዘገምተኛ የሆኑ ወይንም ደግሞ ጤነኛ ያልሆኑ ሰዎች ህፃናትን ለወሲብ የሚመኙት ፔዶፊሊያ ይባላል ማለት ነው። በውጭ ዓለም ላይ ምን ሕክምና አለው? ምናልባት ማያውቀው ሊሆን ይችላል ወንድማችን። ፔዶፊሊያ ሕክምና ያስፈልገዋል። ይህንን ቼክ ማድረግ ትችላለህ። ስለ ፔዶፊሊያ ብዙ መረጃዎች ስላሉ ማለት ነው። ኦቨርኦል ምንድነው? እሱ ግን ህፃናትን አግብቶ ወሲብ ማድረግ ብቻ ሳይሆን የሚያሳዝነው ነገር ሙሐመድ ምን ያደርጋቸው ነበረ? ህፃናትን ይስም ነበረ። ህፃናት እንዲያገቡም ደግሞ ይመክር ነበር። የራሱን ልጅ ሲሆንስ ሱናን አናሳይ 32:21 ላይ እድሜው አልደረሰም ብሎ የራሱን ልጅ ሲሆን ይከለክላል።
የሰው ልጅ ሲሆን ግን ምን ያደርጋል? ቅድም እንደዚህ እያመጣን እኛም እንደዚህ እንደምናሳይ አልገባውም መሰለኝ። ምን ያደርግ ነበረ? ወንድ ልጅ ይስም ነበረ። ሕፃናትን መሳም ኃጢአት ነው ካልክ ወይም ደግሞ ክርስቶስ በሕፃን መጥቶ ሳመኝ ያለውን እንደዛ ከቆጠርከው ነቢይ ምላስ ይጠባ ነበረ። ይህንን እንዴት ልታደርገው ነው? የሞተ ሰው ከመቃብር አውጥቶ ለሃጩን ይግት ነበረ። እንዴት ልታደርገው ነው? የሞተ ሰው ለሃጩን ይግት ነበረ። እንዴት ልታደርገው ነው? ስለዚህ ፔዶፊሊያ የሆነ ነቢይን አትከተሉ። ክርስቶስ እውነት፣ ሕይወት፣ መንገድ ነው። ከእንደዚህ አይነት ድንቁርና በማታቁት ቋንቋ ተደብቆ ያለን በድፍረትና በወኔ የምንናገረው ለዛ ነው። እስልምና ጨለማ ስለሆነ ነው። ብርሃን እንድታገኙ ሕይወት እንድታገኙ ወደ ክርስትና እንድትመጡ ጥሪ አደርግላችኋለሁ። የሰጠዋችሁ መረጃ ቼክ አድርጓቸው። አንዳቸው አስተዋት የለም። አመሰግናለሁ። ኦኬ ኢምራን ስትዘጋጅ ንገረኝ። እሺ አስጀምረው። ቆይ አንዴ ካሜራ ልክፈት። በሩ ዝጊው። ዝጊውና እንትነጆች ይሰማል ብዬ አስባለሁ። አስጀምረኝ ሰዓቱ። እሺ አስጀምረው። ከኔ ጋር ስታክ አድርገው ይሰማል። ቀጥል ኢምራን ጀምሯል። ድምጼ እኔ ጋር ነው የተቆመብኛል። የሚሰማችሁ ከሆነ ንገሩኝ አንዴ። ይሰማል እየተሰማ ነው። ኦኬ ኦኬ አለው። ኮሜንት ቁሟል። ድምጻችሁም ዝም ብሎብኛል። ይሰማል ብላችሁ ኢምራን ድምጽ ይሰማል። ቀጥል፣ ችግር የለውም። አስጀምረው። ኦኬ ቢስሚላህ። ያው ዛሬ ያየነው ምንድነው ከተባለ በክርስትና መጽሐፍት ያለውን ኢየሱስ አይተናል። ሲቀጥል በእስልምና ደግሞ ነብዩ ሰለላሁ ዐለይሂ ወሰለም እንደነበራቸው ለማየት ሞክረናል። እንግዲህ ክርስቲያን ወገኖቻችን ራሱን ትል ብሎ የሚገልጽን አካል ነው አምልኮ የሚሉት ማስረጃውን አቅርቤላችኋለሁ ቅድም። ያው ኢየሱስ ምንድን ነው ያለው? እኔ ግን ትል ነኝ ሰው አይደለሁም አለ። ትል ነኝ ያለውን የሰው ማላገጫ የሆነውን አካል አምልኩ ይሉናል። እኛ ግን እሱን ልናመልከው አንችልም። ትል አይመለክም። እሺ በራዘር ወገናችን እንዲያውቁን ትል ማምለክ የለብን። መጽሐፍ ቅዱስ ግን እኔ ግን ትል ነኝ እያለ ኢየሱስ ትል ብሎ እንደተናገረ ያስቀምጣል። ትል አናመልክም ብራዘር። ሲቀጥል ኢየሱስ ከዙፋኑ ራሱ እየወረደ ከሰማይ ዙፋኑ እየወረደ ወንዶችን ሙሉ አካላቸውን ይልሳቸዋል። ማስረጃም ነው ከመጽሐፍ ከፍተን አሳይተናል። ካስፈለገ ደግሞ ድጋሚ አሳያለሁ ማለት ነው። ጌታችን ከመንበሩ ወርዶ ምን አደረገ ሲባል መልአክ ተመከቱ፣ መጽሐፉን አግኝቻለሁ ተመከቱ። እንደም ይሄን ሲያደንቁ ጌታችን ከመንበሩ ተነስቶ አፉን እግሩን መላ አካሉን ሳመው አለ። አየህ አይደል? አምላክ ከዙፋኑ እየወረደ የሰዎችን አካል ይልሳቸዋል። ይሄን ደግሞ አምላክ እንኳን ይቅርና ብናገኘው ራሱ ይገደላል። ራሱ አስብ፣ የወንድ አካል የሚልስ ሰው ይሄ መገደል አለበት። ለምን? በኢትዮጵያ ባህላችን ራሱ ኃጢአት ስለሆነ ማለት ነው። ይሄን ከተመለከትን በኋላ ኢየሱስ ራሱ ምንድነው የሚያስተምረው መጽሐፍ ቅዱስ ላይ የሚለውን በአጭር ለመግለጽ ሞክረናል። በቤተ ክርስቲያን ሕፃናት ራሱ እንደሚገቡ አሳይቻቸዋለሁ። ቤተ ክርስቲያን ሕፃን ልጅ ራሱ እንደሚያገቡና እንደሚዳሩ ከመጽሐፋቸው እየከፈኩኝ አሳይቻቸዋለሁ። በእስልምና ግን አይሻ ረዲየላሁ አንሃ ደርሳ ፍቃደኛ ሆና በፍቃዷና በፍላጎቷ አግብታለች ነው። በዛን ጊዜ ደግሞ የመድረሻ እድሜ እንደ ጊዜውና እንደ ሰዓቱ ይለያያል። በመጽሐፍ ቅዱስ ያለው ኢየሱስ ግን ቆይ አንድ ላሳያችሁ። መጀመሪያ መሐር አንብብላችሁ ያው ደግሞ ያሳያችሁ ጡት ያላወጣች ራሱ እንደምትገባ ወገናችን ጡቷ ተቆርጦ ሊሆን ይችላል ብሎ የሚያስቅ ነገር ተናግሯል። ጡት የተቀረጠ አያስኬድም ራሱ ብራዝ። ግን መጽሐፍ ጡት ራሱ የሌላትን አካል እንድታገባ ያስተምርሃል ማለት ነው። ቀጥሎ የሐሰንና ሁሴንን ምላስ ሳሙ የሚል የውሸት ነገር አንስቷል ብራዘር። ያው ያቀረብከው ነገር ውሸት ነው። ወንዶች ትላልቅ ወንዶች አለ ህፃን ልጆች ነበሩ። ሲቀጥል ደግሞ አመነደጓቸው ነው። ማመንደግ ምንድነው? አንድ ህፃን ልጅ ምግብ የማይበላ ከሆነ በአፍ ይዘህ ምግብ ታበለዋለህ አይደለ? ነብዩም ይሄን ያደረጉት እንጂ ወንድ አይደለ አንተ እንዳልከው በተአምር አይደለም፣ ውሸትህን ነው ማለት ነው። ምን ያክል ውሸታም እንደሆን በኢፍ ሐዲስ እንደምታመጣ ተመልካቹ አይቷል። ዲያቆን ነህ ተወያይነህ ቪዲዮ ይሰራል አይደለ? ታዩታላችሁ። እኔ ጋር ግን አንድ ደቂቃ ሊቆይ እንዳልቻለና ያመጣቸው ዘገባዎች የውሸት እንደሆኑ በማስረጃ የውሸት ዘገባ እንደሚያመጣ አይታችኋል። መጽሐፍ ቅዱስ ላይ ደግሞ ሴቶችን በ15 ብር እንደሚሸጣቸው መጽሐፍ ቅዱስ ላይ ኢየሱስ ሴቶችን በ15 ብር እንደሚቸበቸው ተመልከቱ፣ ትንቢተ ሆሴዕ ላይ። ስለዚህ በ15 ብርና አንተም እግዚአብሔር ነው ተናጋሪው፣ አንተም ሂድና ፍቅረኛ ወዳላት ሴት ውደዳት ካለ በኋላ ስለዚህ በ15 ብርና በ150 ኪሎ ገብስ ገዛኋት እያለ መጽሐፍ ቅዱሳቸው ላይ ያለው ኢየሱስ ሴቶችን እንደሚያስቸበችብ አይተናል። ሰይጣን እንደሚቋጠረውም አይተናል። ሰይጣን ተቋጥራ እንደሚያስወጣው ከመጽሐፍ ቅዱስ አይተናል። ያው የማቴዎስ ወንጌል ላይ ሰይጣን ተቋጥሮ ሲያሰቃየው እንደነበረ ሰይጣን የያዘው አካል ነው እንግዲህ አምላክ ሰይጣን የያዘው አካል አምላክ ሊሆን አይችልም። እሺ ብራዘር፣ እሱን ተሆነ የገደለው ራሱ ማን ነው ከተባለ ተመልከቱ። ያው ሰይጣን ነው አለ። ሰይጣን ነው የገደለው ብሎ ሰይጣን እንደገደለው
አስቀምጧል። ሰይጣን የገደለው አካል ደግሞ አይመለክም። የወንድ አካል የሚስም የወንድ ከንፈር የሚመጥ እንዲሁም ደግሞ የግብረ ሰዶማውያን ስራ የሚሰራ ጣዖት የሚያመልክ የነበረን ግለሰብ አምላክ ብለን ልንይዘው አንችልም። ኢየሱስ ግን ጣዖት ሲያመልክ ነበር። በመጽሐፍ ቅዱስ የማቴዎስ ወንጌል ራሱ ማለት ይችላል ጣዖት ሲያመልክ ነበር፣ ሲያመልክ ነበረ ማለት ነው። ኦኬ እንዲሁም ደግሞ እንደ ቶፒካችን ምን ነበረ? የህፃናት ጋብቻ አንተም ከቶፒክ ወጥተህ የፈለቀውን ስታወራ ነበር። ሚውት አድርግ። አይ ከርዕስ እንኳን እንዳትወጡ። አልወጣህም። ርዕሱ በፍቅር አምላክ ስም ከርዕስ አትወጡ። ሚውት አድርጉ። አይረብሻችሁ። አይነሱ ቢያንም ቻለው ለተናደደ ያው ታግሼዋለሁ። ምክንያቱም አሁን የህፃናት ጋብቻ ነው። ዛሬ አውራ ረስተው ነው ላስታውስ ብዬ ነው። ያ ረሳችሁ። ኢምራን መረበሽ ነው። የምትወያዩ ከሆነ ችግር የለውም። ነብያችን ቀን ይዘው በዚህ ጉዳይ ላይ ማወያየት ይችላል። የማን ማወያየት ይችላል። እሱንም ግን አሁን ለዛሬ በያዛችሁት ርዕስ ቀጥሉ። እሺ አመሰግናለሁ። የሚወት አድርገው። እሺ እግዚአብሔር ራሱ እንደሚጮህ አይተናል። ተመልከቱ። ተናጋሪው እግዚአብሔር ነው፣ የክርስቲያኖች አምላክ። ከድሮ ዘመን ጀምሮ ዝም ብዬ ታግሻለሁ፣ አሁን ምጥ እንደያዘ ሲጮሃለሁ ብሎ እግዚአብሔራቸው እንደሚጮህ አይተናል። ይሄን አካል ብራዘር አምላክ ልንለው አንችልም፣ ሊመለክም አይገባውም። እሺ ወደ እስልምና እንመለስና ያው ስለ አይሻ ረዲየላሁ ዐንሃ ጋብቻ አንስቷል። አይሻ ፍቃደኛ ነበር። ሲቀጥል በክርስትና የጋብቻ እድሜ አላስቀመጠም። አይሻ ረዲየላሁ ዐንሃ በ9 ዓመቷ ደርሳ ፍቃደኛ ሆና አግብታለች። ሊቅ ነበረች፣ ጠቢብ ነበረች። አእምሮ ራሱ በጣም ብሪሊያንት ነበረች። እንዳንተ አልነበረች። በጣም ብሪሊያንት አእምሮ ነበር የነበራት። ሰዎችን ስታሰማ ነበረች። ፍቃደኛ ሆነች። በነብያችን ያገባት ታላቅ እናታችን ናት ማለት። ፍቃደኛ ነበረች ደግሞ ከሐዲስ አሳይተናል። እንደደረሰችም ከሐዲስ አሳይተናል። መጽሐፍ ላይ ግን ህፃናትን እንደሚገቡ አሳይተናል። አምናል ባይዘቢ አምናል። አጨብጭባ እንደ አምናሃል። ያው ቅድም እንድና ያለው 12 ዓመት ሴት ማግባት ይፈቀዳል ብሎ እንዳመነ ሰምታችኋል። ስለዚህ መጽሐፋቸው እንደፈቀደላቸው አሳይቻችኋለሁ። ለመጨመር ያክል ደግሞ የነሱ ነብይ ዳዊት ራሱ የደፈራት ሴትዮ፣ ዳዊት እንግዲህ በእነሱ ነብይ ነው፣ የመጽሐፍ ቅዱስ ጸሐፊ ነው። የመጽሐፍ ቅዱስ ጸሐፊ የደፈራት ሴትዮ 6 ዓመቷ ነበረ። ተመልከቱ። ታሉም ምን እንደሚል ተመልከቱ። አይ ሜሪድ ወይን አይ ዋዝ 6 በ7 ዓመቴ አገባሁኝ። ይሄ በ7 ዓመቴ አገባሁ የምትለው ያንተ ነብይ የመጽሐፍ ቅዱስ ጸሐፊ የደፈራት ስሟ ማን ነበረ? ስሟን ረሳሁ። እሷ ናት። እንቀጥል። ኤንድ ወይን አይ ዋዝ 7 አይ ጌቭ በርዝ በ7 ዓመቴ ወለድኩ ብላ ያንተ ነብይ ዳዊት እንዳስደፈራትና እንዳስወለደትም አይተናል። እንግዲህ ወገኖቻችን ሊመለክ የሚገባው ኃያል አምላክ ነው እንጂ ወንድ የሆነ ትል የሆነ ዝቃጭ በጣም መጥፎ ነገሮችን የወንዶችን እንትን የሚስም ይሄ አምላክ ሊባል ራሱ አይችልም ነው። ጥሪያችን ምንድነው ከተባለ ወደ አንድ አምላክ ነው። ዛሬ ብዙ ነገሮችን አይታችኋል። ለነበረን ቆይታ በጣም አድርጌ አመሰግናለሁ። 2% ብሏል ሞባይሌ። እዚህ ጋር አቆማለሁ ማለት ነው። አቡሳላ ከዚህ በኋላ ያለውን ማኔጀር ካወሩ አንተ ጋር ይቀጥሉ። እኔ ጨርሻለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኦኬ።